ነክ ደህና ናችሁ? በመጀመሪያ አማን ናችሁ ሁላችሁንም? ሰላም። ከዛ በፊት ከይቅርታ ጋር ወንድማችን ፌሰል የሚባለው ልጅ ንጽጽር ላይ የሚሰራ ልጅ ጎበዝ ልጅ ነው። አላህ ይጨምርለት እና ፎሎ አድርጉትኝ 1000 ይግባና እንትን ላይቭ ምናምን መክፈት ይፈልጋል እና ሁላችሁም እዚህ ያላችሁ ፎሎ አድርጉት። ባረከላሁ ፊክ። እኔም ፎሎ አድርጉት፣ እናንተም ፎሎ አድርጉት። ባረከላሁ ፊክ። ኦኬ እሺ። እኔ ጋር በነገራችን ላይ ዝናብ እየዘነበ ነው። ትንሽ ድምጽ አይረብሽማ? ችግር የለውም፣ ምንም አይረብሽም። ኖርማል ነው። መልካም እሺ። ማለት ከዛሃራ ጋር አንድ ሀሳብ አንስተን ነበረ ጠዋትና በእርግጥ እሱን ሀሳብ ልተው። አሁን ወደ ራሴ ጥያቄ ልምጣ። ማለት ሙስሊሞችን የምጠይቀው አንዳንድ ጥያቄዎች ነበሩ። እስካሁንም ሁሱንም ጠይቄዋለሁ። ያው ከነሱም አንዳንድ የወሰድኳቸው ትምህርቶችና እውቀቶች አሉ። ደግሞ ያልተቀበልኳቸው ምናልባት ደግሞ በጊዜ ሂደት እቀበላቸው እችላለሁ ብዬ የማስባቸው ነገራቶች አሉ። እና የመጀመሪያው ጥያቄ እኔ እንደው ሙስሊሞች ግን በአጠቃላይ አንድ የምጠይቃችሁ ነገር ኢስላም የነቢያት ሃይማኖት ነው ትላላችሁ? ኢስላም በራሱ እስልምና በራሱ የነቢያት ሃይማኖት ነው ትላላችሁ። ይህን ደግሞ ምስክርነቱን ከቁርአን አንፃር ነው ያገኛችሁት። ከቁርአን ይመስለኛል። ምስክርነቱ ቁርአን በራሱ ስለሆነ መስካሪውም ቁርአን ነው የነቢያት ሃይማኖት መሆኑን ሌላ አይነት ማስረጃ እንግዲህ አይኖርም ብዬ አስባለሁ። ምክንያቱም ቁርአን የወጣው 1440 ምናምን አመቱ ነው ቁርአን በራሱ ከወረደ። ቁርአንን እንደ ማስረጃ ሳትጠቀሙ ኢስላም የነቢያት ሃይማኖት ነው ሊባል የሚያስችል ምን አይነት ማስረጃ ይኖራችኋል የሚል ጥያቄ ነበር። እሺ ጥያቄው አልቋል። ዲያቆን ዮሐንስ አልቋል። እሺ መልካም። ዛህሩ የምትመልሺው ነገር ካለ መቅደም ትችያለሽ። ላ ችግር የለውም። መልስለትና ከዛ እንትና ትወጣለህ፣ አንተ ረፍት ታደርጋለህ፣ እኔ እቀጥላለሁ። ጨርሽና ወጣ። ኦኬ። በመጀመሪያ ደረጃ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ብዙ ጊዜ ስለ ኢስላም ጉዳይ ሲነሳ ኢስላም ከየት ነው የጀመረው ወይ ደግሞ ከማን ነው የጀመረው የሚል ነጥብ ይነሳል። ኢስላም ከማን ነው የጀመረው የሚለውን ነጥብ ሲነሳና ወደኋላ ተመልሰን ስንመለከት አብዛኛው ሰው የሚረዳው ኢስላምን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ መጀመሩን ነው። ወላኪን በደንብ መረዳት ያለብን ነገር የሆነን ነገር ስያሜውን አንተ ዛሬ ከሰማኸው ተግባሩ ትናንትና ከነበረ በተግባር ነው እምነት የሚባለው ነገር የሚለየው። ለምሳሌ ያክል እከሌ ክርስቲያን ነው ካልን አሁን እከሌ ክርስቲያን ነው ካልን ክርስቲያን ተብሎ አምላክ አብ ብቻ ነው ካለ ዲያቆን ዮሐንስ አምላክ አብ ብቻ ነው እንጂ ወልድና መንፈስ ቅዱስ አምላክ አይደለም ካለ አንድ ሰው ክርስቲያን ነው የሚባለው? እየተሰማ ነው ድምጼ ዮሐንስ? አንድ ግለሰብ አይባልም። አዎ የግድ ክርስቲያን ለመባል የግድ አብ ወልድ መንፈስ ቅዱስ ሶስቱም አምላክ መሆናቸውን ተግባባን። አምላክ መሆናቸውን ማመን አለበት። ሶስቱም አምላክ መሆናቸውን ሳይሆን አንድ አምላክ መሆናቸውን። ሶስቱም አንድ አምላክ ናቸው ብሎ አንድ አምላክ ናቸው ብሎ መሆን አለበት፣ ማመን አለበት። አዎ በትክክል። አዎ እሺ መልካም። ወደ ታሪክ ጉዳይ ስንመለስ የትኛውም ታሪክ ላይ የትኛውም የታሪክ መጽሐፋት ላይ የትኛውም የነቢያቶችን ገድል የሚናገር ወይ ደግሞ እንትኖችን የሚዘግብ ታሪኮች የሚዘግብ ነገር ላይ አንድም ነብይ እንኳን ነብይ ሆኖ ከአምላክ ዘንድ ተልኮ በመጽሐፍ ተልኮ
ሶስት አምላክን ያመለከ ወይ ደግሞ ሶስት ናቸው ብሎ ያስተማረ አንዳችም የለም። ወይ ደግሞ አብና ወልድና መንፈስ ቅዱስ ናቸው የሚል አንዳችም የለም። ይሄን ነገር ለመረዳት በጣም አጭር ነገር ልስጣችሁ። ብሉይ ኪዳን የአይሁዶች መጽሐፍ ነው አይደለም ዮሐንስ? ብሉይ ኪዳን የአይሁዶች መጽሐፍ ነው። እንዴት ማለት? አይሁዶች ናቸው የሚጠቀሙበት። ሲጀመር ብሉይ ኪዳን በአጠቃላይ ከኢየሱስ ጋር የሚያያዝ ነገር የለውም፣ ከሱ በፊት ስለነበር አይደለም። መጽሐፍ ሁሉ ስለ ኢየሱስ ክርስቶስ ይናገራል እያለ ኖ አይደለም። ምን መሰለክ፣ አሁን ወደ ሪያሊቲ ነው እየመጣን ያለ ነው፣ ወደ ክሌም አይደለም። ክሌም ማለት እንትን ነው ማለት አንድ ሰው ከመሬት ተነስቶ ነው አሁን ከመሬት ተነስቼ 200 ሺህ ብር ኢትዮጵያ ንግድ ባንክ አለኝ አልኩኝ ለምሳሌ ማለት ነው። አለኝ ማለት ነው አይደለም። አካውንት ውስጥ ከሌለኝ የለኝም ነው። ወደ ሪያሊቲው ስንመለስ አካውንቴ ነው እንጂ የሚታየው እኔ የምለው ነገር አይደለም የሚታየው። ኦኬ አንተ የምትለው ነገር አሁን ክርስቲያኖች ናቸው ያን የሚሉት። መጽሐፉን ግን ጽፈው ያስቀመጡት ክርስቲያኖች አልነበሩም። ብሉይ ኪዳን በአጠቃላይ የተጻፈው በክርስቲያኖች አልነበረም ከስር መሰረቱ። ምክንያቱም ክርስቲያኖች ከኢየሱስ ክርስቶስ ኋላ ስለተጀመረ ከኢየሱስ ክርስቶስ በፊት የነበሩ ሰዎች ደግሞ ሲጀመር ክርስቶስንም አያውቁትም። አንድ ሁለተኛ ነገር ደግሞ መጽሐፉንም ሲጽፉ ሞኖቴይስትም ነበሩ እነሱ። ሲጀመር ሞኖቴይስትም ነበር ማለትም አሃዳውያን ነበሩ። አምላክም በአንድነት ብቻ ነበር የሚያመልኩት፣ ለስላሴ የለ ምን የለ። ስለዚህ አሁን አይሁዶቹ ጋር ስትመጣ አሁን ላይ የትኛውንም አይሁድ ሄደህ ብትጠይቀው አምላክ ስንት ነው ብትለው ያለምንም ጥርጥር አንድና አንድ ብቻ ነው። ከሙስሊሞች ጋር ዮሐንስ ለኔ ነበር የተናገርከው? እየሰማው ነው። ይቅርታ ለኔ ነበር የተናገርከው? አረ ላንተ አይደለም ይቅርታ። እኔ ለኔ የተናገርክ መስሎኝ ምን አልክ ለማለት ነበር። አብሽር። ይቅርታ አይደለም። ስለዚህ አሁን ወደ ብሉይ ኪዳኑ ስንመለስ የብሉይ ኪዳን ጉዳይ ምን ይላል? አንድ 5 ሰከንድ ስጡኝ። እሺ፣ እስከዛ መጥፎ ንግግሮች አትጻፉ ኮሜንት ላይ። እሺ፣ ባይሆን ታፕ ኮፒ ሊንክ አድርጉ። ኮሜንቱን ተውትና ታፕ አድርጉ። አሁን ምክንያቱም የአይሁድ ሰዎች ወይ ደግሞ የአይሁድ ጎሳ የያዕቆብ ልጆች ነቢያቶች ሲፈራረቁባቸው ነበርና እነሱ ናቸው ስለ ነቢያቶቻቸው መጽሐፎች ሲጻፉና ሲዘገቡ የነበረው። ከዚያ በኋላ ያ ነገር እያለ መጥቶ እስከ ነብዩላህ ዒሳ ድረስ መጣ። ኢየሱስም እኮ ሲጀመር ከአይሁድ ጎሳ ነበር። ማለትም መርየም ከአይሁድ ነበረች፣ እሷ ቤተሰቦቿ አይሁዶች ነበሩ። ስለዚህ አሁን ብሉይ ኪዳን በአጠቃላይ ክርስቲያኖች ክሌም የሚያደርጉት ነገር ሙሉ በሙሉ ውድቅ ይሆናል። ምክንያቱም እነሱ የሚሉት ነገር ክሌማቸው ወይ ደግሞ እነሱ የሚሉት ነገር ትክክል ቢሆን ኖሮ አይሁዶቹ ውጭ ላይ የሚያስቆማቸው ነገር እኮ አልነበረም። ወደ ውስጥ ይገቡ ነበር አይሁዶች። ኢየሱስ ክርስቶስ በግልጽ እዚያ ላይ ተጽፎ ከነበር በግልጽ የሚታይ ከሆነ ምን አስቆማቸው ታዲያ? አይሁዶችን ገብተው ያምኑበት ነበር። አለቀ خلاص። አይሁዶች እዚህ ጋር ግን ለያዝህና ወንድምዬ አይሁዶች ግን እስላምን ያውቁት ነበር? እስልምናን ያውቁት ነበር? ለምን ያውቁት ነበር? ኦኬ፣ ስለሱ ምን አይነት ማስረጃ አለ? ሐሳቡ ግን እንዳይደበላለቅ ለምን ያውቁት ማስረጃ ቆጥቶ ችግር የለውም። አይ አሰላሙ አለይኩም። አሁን ላይ ራባዮች ስለ እኛና ሙስሊሞች አንድ አይነት ይቅርታ፣ ቤተልሔም ይቅርታ አድርጊልኝ። አንዴ ጨርስና እንጨርስ። አንዴ አሁን የሚገርምህን ነገር ልንገርህ ዮሐንስ። ሜይቢ ሶሻል ሚዲያን በደንብ የምትከታተል ከሆነ በደንብ አድርገህ ልታገኘው ትችላለህ ብዬ አስባለሁ። ብዙ ቪዲዮዎችን የአይሁዶች ሃይማኖት አባት የሚባሉት ቀሳውስቶች ወይ ደግሞ ራባይ ነው የሚባሉት እነሱ ራባዮች ብዙ ጊዜ ሲናገሩ እኔ በራሴ ብዙ ማስረጃዎች አሉኝ። አብዛኞቹ ስለ ኢስላምና ክርስትና ሲጠየቁ ክርስትናን ያለምንም ጥርጥር ጣዖት አምልኮ ነው፣ እስልምና ግን ትክክለኛ እንትን ነው፣ አምላካቸው የኛው አምላክ ነው ብሎ ነው የሚያምኑት። እኛ የአካሄድ ልዩነት አለን እንጂ ተግባባን። የነቢያቶች ልዩነት አለን እንጂ በአምላክነት ደረጃ እነሱም እኛም የምናመልከው አንድ አምላክ ነው ብለው ያምናሉ። አንድ ሁለተኛ ነገር መስጂድ ውስጥ ገብተው መስገድ ይችላሉ እነሱ በእነሱ ሃይማኖት አስተምህሮት መሰረት። ቤተክርስቲያን ገብተው ግን መስገድ አይችሉም። ምክንያቱም ባዕድ አምልኮ ነው ብለው ስለሚያስቡ ቤተክርስቲያንን። ይሄን ደግሞ
ከ3 በላይ ራባዮችን አይቻለሁ በራሴ ራባዮችን ማለትም የአይሁድ እምነት አስተማሪዎችም ማለት ነው። ምን ብሎ የሚናገሩት ስዕል የሚመለክበት ቦታ ነው፣ ስዕል የሚመለክበት ደግሞ በእኛ የተወገዘ ነው ብለው ይናገራሉ። ስለዚህ አሁን የነሱን እንተው፣ እነሱ ስለ አምላክ አይደለም ከኛ ጋር ያላቸው ችግር የጎሳ ጉዳይ ነው። አንደኛ ነገር እነሱ ነብይን ሲጠብቁ የነበረው ከበኒ እስራኤል ነበር፣ ከእስራኤል ነገዶች ነበር ሲጠብቁ የነበረው። ሐታ ወደ ሒጃዝ አካባቢ አንተ ስታስበው እስቲ አንድ ነገር ልበል ዮሐንስ፣ እነሱ ሲጀመር ከስር መሰረቱ ይኖሩ የነበረው የአይሁድ ጎሳዎች የሚባሉት ይኖሩ የነበረው የሆነ ጊዜ ላይ ወደ ፈለስጢን አካባቢ ነበር፣ ወደ ፈለስጢን ምድር አካባቢ ነበር። ስታስበው አረቦች ናቸው ወደ እንትን የሄዱት፣ የእስማኤል ልጆች ናቸው ወደ መካ አካባቢ መጥተው ሰፍረው ሲኖሩ ነበር። አይሁዶች ምን ሲጥላቸው ነው ከዚያ ከፈለስጢን ተነስተው መዲናና መካ ድረስ መጥተው ሰፍረው ሲኖሩ የነበሩት? መዲና ላይ አይሁዶች ነበሩ፣ በታሪክ ደረጃም ተዘግቧልም፣ ታሪክ ላይም አሉ አይሁዶች መዲና ላይ ማለት ነው። ለምንድን ነው መዲና ላይ የመጡት? ምክንያቱም ትንቢቱ ስላላቸውና ወደ መዲና አካባቢ ትንቢቱ ስለሚል እነሱ ሲያስቡ የነበረው ከአረቦች ይወለዳል ሳይሆን እኛ እዚያ ሄደን ከኛ ይወለዳል የሚል እሳቤ የነበራቸው በፊት። ያ ሌላ ቶፒክ ነው። ይሄንን ሌላ ቶፒክ ስለሆነ ሌላ ጊዜ እንትን ብለን እንመጣበታለን። ግን ወደ ብሉይ ኪዳኑ ጉዳይ ስንመለስ ብሉይ ኪዳን ማንም ክርስቲያን እንኳን የማይጋጭበት ብዬ የማስበው ብሉይ ኪዳን አሁንም ድረስ አይሁዶች የሚከተሉት ብሉይ ኪዳንን ነው። ምንም እንኳ እነሱ ጋር እንትን የሚያደርጉት ክፍልፋይ ቢኖራቸውም አይሁዶች ልዩነት ቢኖራቸውም የማይተውት አሁን ከብሉይ ኪዳን የማይተውት እንትኖች አሉ። አሁን ለምሳሌ እንደነ ኦሪት ዘፍጥረት ያሉትን ኦሪቶችን ትላልቅ ኦሪቶችን የሙሴ መጽሐፍ አድርገው ስለሚያስቡት እዚህ ጋር ግን ሙአዝዬ ሊያዝና እኛ እንደ አንድ ኦርቶዶክስ አማኝ ከኦሪት ምንም እንተው ነገር አለ። ለምሳሌ ያክል አሁን በአንተ ሐሳቤ አንደኛ ደረጃ ላይ ኦሪት የተጻፈው በአይሁዶች ነው አልክ። ከዛም ውጭ ደግሞ ከኦሪት እነሱ የሚቀበሉት እኛ የምንቀበለው እሺ፣ በአንተ ሐሳብ ልስማማና እሺ፣ ምክንያቱም ከዛ በኋላ እንዴት ተጻፈ መች ተጻፈ የሚለውን ሐሳብ በኋላ እናየዋለን። ምክንያቱም ሐሳብ ስለሚያበዛብን ማለት ነው። እኔ ግን ለምፈልገው ነገር አሁን ባነሳው ሐሳብ አይሁዶች የሚቀበሉት ወይንም ደግሞ እኛ ማንቀበለው ምን አለ ከመጽሐፍ ቅዱስ በማስረጃ የምታቀርበው ማለት ነው። አይሁዶች ይሄን ይላሉ እናንተ ደግሞ ይሄን ትላላችሁ የምትለው ሐሳብ አለ ወይም ደግሞ ጥቅስ አለ ማስረጃ? በሐሳብ ደረጃ ኢየሱስ ክርስቶስን እነሱ ከዝሙት እንደተወለደ ነው የሚያምኑት እስቲ እስከ ዛሬም ድረስ። እሱ የራሳቸው ሐሳብ ነው አሟዝዬ እኮ ሐሳባቸው ነው። በመጽሐፍ ደረጃ ግን አላስቀመጡትም። ሐሳባቸውን አይደል እንጠይቀኝ? አይ በመጽሐፍ ደረጃ የተቀመጠውን ማስረጃውን ነው የጠየቁ ሙአዝዬ። በመጽሐፍ ደረጃ እኮ ማስቀመጥም አይጠበቅባቸውም እኮ ሲጀመር። አሁን እነሱ እኮ ብሉይ ኪዳን እኛ መጠቀሚያ ብለው እኮ ያስቀመጡት ይጠቀሙበታልም እኮ እስከ ዛሬም ድረስ ብሉይ ኪዳንን እስከ ዛሬም ድረስ በዕብራይስጥኛ ይጠቀሙታል። ሐዲስ ኪዳንን ግን ዘወር ብለውም አያዩትም ሲጀመር። ምክንያታቸውን ታውቀዋለህ? ኢየሱስ ክርስቶስ አንደኛ ነገር እነሱ ጋር ከሃዲ ነው በእነሱ ሐሳቤ። ምክንያቱም ትክክለኛ መሳያ አይደለም በእነሱ ሐሳቤ። በዝሙት የተወለደ ሁለተኛ ነገር በእነሱ ሐሳቤ። ሁለቱም ስህተት ነው፣ ግን በእኔ እምነት ሁለቱም ስህተት ነው። ኢየሱስ ክርስቶስ ወይ ደግሞ በእኛ ነብዩላህ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ በተአምር መልኩ እንዲወለድ ያደረገው የአላህ ባሪያና የአላህ መልእክተኛ ነው ብዬ ነው የማምነው እኔ። ትክክለኛውም ያ ነው። ሌላኛው ደግሞ መርየምን ደግሞ በውሸት ነበር የጠረጠሯትም የተናገሯትም። ሐቂቃው ግን መርየም ከሌላ ሰው አርግዛ ሳይሆን አላህ ሱብሓነሁ ወተዓላ ጅብሪል ሄዶ እንዲነፋባት ነፍሱ እንዲነፋባትና ያንን ነፍስ እንድታረግዝ ነው ያደረገው ማለት ነው። ስለዚህ አሁን ይሄንን ጉዳይ በዚያ መልኩ እንለፈው። የብሉይ ኪዳን ጉዳይ ሲነሳ አሁን ክሌም ማድረግ ጉዳይ እንጂ ብሉይ ኪዳን የአይሁዶች ጉዳይ ነው፣ የአይሁዶች መጽሐፍ ነው። ተግባባን? መለስ ብለን ቀደምት የነበሩ ከኢየሱስ በፊት የነበሩ ነቢያቶች በአጠቃላይ ምን አይነት ሃይማኖት ላይ ነበሩ የሚለውን ነገር እንመልከት እስቲ። አንተ የጠየቀኝ ስለ ኢስላም ነበር። ኢስላም ማስረጃ ይሆን የሚችል ብለን ኢስላም ከነብዩ መሐመድ በፊት መኖሩን
ማስረጃው ምንድነው ከቁርአን ውጭ ያለ ነገር ብለኸኛል። አዎ ምክንያቱም አሁን አብዛኛው ሰዎች ምን አለ መሰለ ሙአዚ ኢስላም በራሱ እስልምና ሃይማኖት በራሱ እንግዲህ እሺ ከነብዩ መሐመድ አልተነሳ ከነብዩ መሐመድ አይደለም መሰረቱ እሱ አይደለም ነቢያቶች ከአዳም ጀምሮ የነበረ ሃይማኖት ነው ይህ ሃይማኖት ይሉናል ሲሉን ደግሞ እሺ ማስረጃችሁ ምንድነው የሚለው ነገር እንጂ ደረጃ ራሱ ምን አይነት ማስረጃ አላችሁ ስንላቸው ቁርአንን ይከፍቱና ቁርአን ከዚህ በፊት ይህ ሃይማኖት የነበር መሆኑን ቁርአን በራሱ ይመሰክርልናል ይሉናል። ቁርአን የተገኘው ከ1400 ቁርአን አሁን ለምሳሌ አንድ እኔ በራሴ የሆነ መጽሐፍ ብጽፍ አሁን ባዘጋጅ አሁን ነው የተዘጋጀው አሁን 2017 ላይ ነው ያለነው በፈረንጆቹ 2025 በዚህ ዘመን እኔ የራሴን መጽሐፍ ብጽፍ የራሴን ፍላጎት ጨምሬ በዚህ ዘመን ይህ ነገር ነበረ ብዬ የራሴን ሐሳብ ባቀርብ ይህ እንደ ምስክርነት ሊቀርብ አይችልም ሰዎች ለሚጠይቁኝ ጥያቄ ማለት ነው እንደ ማስረጃ ግዴታ አንደኛ ደረጃ ላይ እናንተ ኢንጂልና ተውራትን ታምናላችሁ ትቀበሉታላችሁ በያስባለው አይደለም ዋዝ ላላ የምንቀበለው እንጂልና ተውራት አሁን ያለውን እንትን አይደለም ከዚህ ጋር ምንም ግንኙነት የለውም በነገራችን ላይ ዮሐንስ አሁን አንተ ያነሳኸው ነጥብ ማለት ነው እንደተረዳሁት ከሆነ አንተ አሁን በሄድክበት መንገድ የምንሄድ ከሆነ በጣም ረጅም ያስኬደናል ምክንያቱም ቁርአንን ወደ ኢትባት ወደ ማድረጉ እንሄዳለን ማለት ነው ቁርአን እውነተኛ የአምላክ ቃል ነው ወይስ አይደለም የአምላክ ቃል የሚባለው ምን ሲሆን ነው የሚል ነገር ከቁርአን ወጣ ብለን ነው አሁን ነገሩን የምናየው ከምን አንፃር መሰለ ከቁርአን እንወጣና ሙሉ በሙሉ ምክንያቱም ከቁርአን ማስረጃ ከሰጠኸኝ ነብዩ ከቁርአን ማስረጃ ከሰጠኸኝ ምልልህ መሰለህ ሙአዚዬ ከቁርአን ማስረጃ ከሰጠኸኝ ነብዩ መሐመድ ይህ ሃይማኖት ከአምላክ የተሰጣቸው ነቢያት በነቢያት ዘንድ ቀድሞ የነበረ መሆኑን ለሰዎች ሊያስተምሩ ስለፈለጉ ይሄን ሐሳብ እዛው ውስጥ አካተቱት ልልህ ነው ተረዳኸኝ አይደለ ከቁርአን መጠቅስልኝ ያለው ዮሐንስ ከመጀመሪያውም ተረድቻለሁ ምን መሰለክ የግሌ ነገር ለግሌ ማስረጃነት ይጠቅመኛል ወይ ደግሞ ከኔ ጋር በዚያ ነገር ላይ የሚስማሙ ሰዎችን ለማስረዳት ማስረጃነት ይጠቅመኛል ልክ ነው የግሌ ነገር ያንተም የግል ነገር አንተ ጋር ነው ለምሳሌ ያክል አሁን መጽሐፍ ቅዱስን አንስተን እኮ ከናንተ ጋር ስናወራ መጽሐፍ ቅዱስን አምነንበት እኮ አይደለም ግን ያንተ ማስረጃ ይሆናል ለኔም አሁን ቁርአንን ብታመጣልኝ ማስረጃ እንደሚሆንልኝ ሁላ ማለት ነው ለትክክል ልክ ነሽ ስለዚህ አሁን ወደ ጉዳዩ እንመለስ አሁን ወደ ነቢያቶች ጉዳይ ስንመለስ ቀደምት የነበሩት ነቢያቶች በጣም ብዙ ነቢያቶች አልፈዋል ከነብዩላህ አደም ጀምር እስከ ነብዩላህ ሙሳ ድረስ ከነብዩላህ ኢሳ በፊት የነበሩት እሳቸውም ስለነበሩ ማለት ነው ያህያም ነበር ያው እስከ ነብዩላህ ያህያ ድረስ በል ነቢያቶች ነበሩ እነኚህ ነቢያቶች በመጽሐፍ ቅዱስ አስተምህሮት መሰረት ምን ሲያስተምሩ ነበር ማንን ሲገዙ ነበር ይሄ ነው ጥያቄ ዮሐንስ እኔ ነው መጠየቀኝ ሙአዚ አንተ ነበር የጠየቀው አንዱን አምላክ ሲገዙ ነበር አንድ አምላክ ሲገዙ ነበር ናው ማንን እግዚአብሔር የትኛውን ማለት እግዚአብሔር ሶስት ነው ብለናል መለኮታዊ አንድነት ያላቸውን አንዱን እግዚአብሔርም ማለት ነው ገጽታቸው ነው መለኮታዊ አንድነት ያላቸውን አንዱን እግዚአብሔር ስናመልክ ነበር የሚለውን ነገር የጠቀሱበት ቦታ የቱ ጋር ነው ማለትም ሶስት ሆነው ወደ አንድ እንትንነት የመጡትን አምላክን ነው ስናመልክ የነበረው ያሉበትን ማስረጃ ብታመጣልኝ መልካም ነው ምክንያቱም ኢስላም ብሎ ማለት ከስር መሰረቱ ለአንድ አምላክ እጅ መስጠትና አንድን አምላክ ማመን አንድን አምላክ ማምለክ ማለት ነው አንተ አሁን በምትለኝ መልኩ የስላሴውን ጉዳይ እነሱ አሁን በመለኮት ምናምን ያልከኝን ነገር ሙሉ በሙሉ ከነቢያቶቹ ማስረጃ ካላመጣህልኝ መጽሐፍ ቅዱስ ላይ ያሉትና የተጠቀሱት ነቢያቶች በአጠቃላይ አንድ አምላክ ብለው ሲጣሩ የነበሩት ወደ ኢስላም ነው ታሴ ከኢስላም ውጭ ለምሳሌ ያክል አንድ ማስረጃ ልጥቀስልህ ኦሪት ዘፍጥረት ላይ የተጻፈ ነውና ኑ በአርአያችንና በአምሳላችን የሰው ልጅ እንፍጠር የሚል ጥቅስ አለ ምዕራፍ ስንት ነበረ ቁጥር 27 ነው ያስልኝ ምዕራፉን አላስተውሰውምና ይሄ ነገር እንኳን ራሱ በግሌ በራሴ እይታ ስላሴን ለማመልከት የሆነ የተጻፈ ቃል ነው ብዬ አምናለሁ በራሴ ማለት ነው
በአንተ እይታ ትክክል በእኔ እይታ በአንተ እይታ ገብቶኛል። ግን ማለት ነው ግን አንድ ነገር አለ። ምን መሰለህ ሁሌ ለእንትን ስናቀርብ ለውይይት ለእንትን ስናቀርብ አንድ ነገር በእኛ እይታ ያመነው ነገር ሳይሆን ሁለገብ የሆነን ወይ ደግሞ ሁሉንም ማስተናገድ የሚችል የማያሻማ ትርጉም ያለውን ነገር ነው የምንጠቀመው። አለበለዚያ የሚያሻማ ትርጉም ከሆነ ይሄ ንግግር በጣም ያሻማል። በጣም እንዴት በለ እሺ ኦኬ ያሻማ። አሁን ምን አለ መሰለህ ከኔ የኔ ጥያቄ እሺ አሁን ለምን ይሄን እንዳልኩ ታውቃለህ? ምክንያቱም አንደኛ ደረጃ ላይ ወደ መጀመሪያው ሐሳብ ስመለስ አንታውን የሆነ ጥያቄ መልሰ ስለጠየቀኝ ነው ይህ ስላሴን የሚያመለክት ነገር ወይንም ደግሞ የስላሴን ሶስትነት የሚያመለክት ነገር ካለ እንደ ማስረጃነት አቅርብ ስላልከኝ ነው። ወይንም ደግሞ ስላሴነትን አንድም የሚያመለክት ነገር የለማ ይሄኛው አሁን እኮ እሺ አሻሚ ይሁን በአንተ እይታ አሻሚ ይሁን፣ ግን ወደ መጀመሪያ ነጥባችን እንድንመለስ ነው ይሄን ይምልህ። አሁን አንተ አሻሚ ባልሆነ ቃል ኢስላም የነቢያት ሃይማኖት መሆኑን ከቁርአን ውጪ ምን አይነት ማረጋገጫ አለህ ነው አይደል የኔ ጥያቄ? ቁርአን ከሚጠቅሰው ነገር ውጪ አሁን ሎጂካዊ እይታም ይሁን ብቻ አንተ ማስረዳት በምትችልበት አቅም ለማስረዳት ሞክር። ኢስላም የነቢያት ሃይማኖት ነው ወይንም ደግሞ የአዳምና የሔዋን ሃይማኖት ነው፣ ከዛ የመጣ ነው፣ አምላክ ለሰው ልጆች የሰጠው ቀጥተኛው ሃይማኖት ኢስላም ነው የሚለውን ነገር እኔን ለማሳመን ምንም የማያሻማ የሆነን ቃል ልታቀርብልኝ ይገባል፣ ወይንም ደግሞ አሳማኝ የሆነን ነገር ልትፈጥርልኝ ይገባል። ቁርአንን ሳትጠቅስ ማለት ነው። በእይታ ደረጃ ይህ እንደዚህ ስለሆነ እንደዚህ ሊሆን ይችላል የሚልን ነገር ተጠቅመህ ከማስረጃ ውጪ። ምክንያቱም ቁርአንን ከጠቀስክልኝ እኔ ቁርአንን አልቀበለውም ብያለሁ። የማልቀበልበት ምክንያት ደግሞ ቁርአን ከወረደ 1440 ምናምን አመቱ ነው። ቁርአንን ነብዩ መሐመድ እሺ አሁን ለምሳሌ አምላካዊ ቃል ነው በጅብሪል አማካኝነት ወደ ነብዩ የተወረደ ነው። አንዴ ልጨርስና ወደ ነብዩ የተወረደ ነው። እሳቸው መለኮታዊ ራእይ ነበራቸውና በዛ ምክንያት የተጻፈ ነው ብትለኝ እኔ ስለማላም ነብዩ መሐመድ የራሳቸውን ሐሳብ ሃይማኖቱ በትክክለኛነት ሰዎች እንዲቀበሉት ስለፈለጉ ኢስላም የነቢያት ሃይማኖት ነው ብለው እዛ ውስጥ በጽሁፍ መልኩ አካተውት ሊሆን ይችላል። በዛ ምክንያት እኔ ልቀበለው አልችልም ነው የኔ እይታ። የማያሻማ ቃል ግን አንተ በሎጂክ ደረጃ የሚሆን አሳማኝ የሆነ ነገር ፈጥረህ ኢስላም የነቢያት ሃይማኖት መሆኑን ለኔ ያረጋግጥልኝ ነው የኔ ሙሉ በሙሉ ጥያቄ ማለት ነው። እሺ መልካም ዮሐንስ ምን መሰለህ አሁን ያንተ ሐሳብ በነገራችን ላይ አሁን አንተ መጨረሻ ላይ ያነሳው ሐሳብ ነው አይደለ? ቁርአን ግልጽ በጣም ግልጽ ነው። በጣም ከመጀመሪያም ግልጽ ነበር። ምን መሰለህ ከ1400 ዓመት በፊት የመጣ ምናምን ብለኝ ተናግረሃል። በነገራችን ላይ ይሄ ሎጂክ የአይሁዶቹ ሎጂክ ነው። የአይሁዶቹ ሎጂክ ነው። አይሁዶች ክርስትና አንቀበልም ያሉበት አንደኛው ነገር ምን ነበር? ይሄ ከኋላ የመጣ በውሸት የተሞላ ነገር ነው፣ ራሱን ለመካብ ብሎ ነው ዝም ብሎ ይሄን ነገር ያመጣው ብሎ የተናገሩት። حتى አብዛኛውን አይሁድ እንትን ሆነን ኢቭን ከሁለት ቀን በፊት የተለቀቀው ቪዲዮ ደግሞ ራባይ ነው ክርስቲያኖች እኮ ኢየሱስ ክርስቶስን ከሚያመልኩ አይሁዶችን በጠቅላላ ሰብሰብ አድርገው ቢያመልኩ ይሻላል የሚል ሐሳብ አንስቷል አንዱ ራባይ ማለት ነው። ለምን ሲባል ኢየሱስ ለነሱ ልክ እንደነሱ ነው ማለት ነው። ኖርማል ሰው ነው ለነሱ ኢየሱስ ክርስቶስ፣ ምክንያቱም እነሱ ውሸት አድርገው ስለሚያስቡት እሱን ተግባባን። ስለዚህ አንተ ያነሳው ነጥብ ቀድሞ መምጣቱና ኋላ መምጣቱ እንዲህ ኢፌክት የሚፈጥር ከሆነ የኢየሱስም ነገር ውሸት ነው ያሉት አይሁዶች ትክክል ነበሩ ማለት ነው። ስለዚህ አሁን መጀመሪያ ተወረደ የሚባለውን ዘፍጥረትን ብቻ ይዘን ልንቀመጥ ነው ማለት ነው። ስለ ኢየሱስ ምናምን ነገር ረስተን ያ ሳይሆን ይሄ አይደለም አሳማኝ ሊሆን የሚችለው። ማንኛውም የሰው ልጅ አእምሮ በትክክል የሚያስብ የሰው ልጅ የሚቀበላቸው ሎጂካሊ የሚቀበላቸው ነገሮች አሉ። አሁን ለምሳሌ የአምላክ ቃል ሲባል መስፈርቶች ይኖሩታል በእርግጠኝነት ይኖርታል። አሁን ይሄን ነገር ሙአዝዬ ይሄን ነገር ያልተቀበልኩበት ትልቁ ምክንያት ምን አለ መሰለ? አሁን ነብዩ መሐመድ እናንተ ነብይ የምትሏቸውን እኛ አለመቀበላችን ነው ይሄን ነገር እንድናነሳ የሚያደርገን ማለት ነው። ገብቶኛል ዮሐንስ ገብቶኛል። አሁን እስቲ አንድ ነገር ተረድቻለሁ፣ በደንብ ተረድቻለሁ። ግን አንድ ነገር ላስቀምጥልሃ። ኦኬ ሰው በነገራችን ላይ የሆነ ነገር ላይ ብዙ ፖይንቶች ላይ የማይግባባ ከሆነ ወደ ኋላ ተመልሶ የሚግባባባቸው ነጥቦች እያነሳ መምጣት አለበት የግድ። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ብሎ አላህ ሱብሓነሁ ወተዓላ እንደጠቀሰው ማለት ነው። ወደ ኋላ ተመልሰን የሚያግባባን ነጥብ ላይ እንምጣ። እሺ ወደ አምላክ ቃል ስንመጣ የአምላክ ቃል ሲባል የአምላክ ቃል መስፈርቶች አሉት። መስፈርቶቹን ደግሞ የሚያስቀምጠው አምላክ ራሱ ነው።
ማንም አያስቀምጥለትም ለአምላክ። መስፈርቶቹ ደግሞ የትኛውን መጽሐፉ ላይ ከፈት ብታደርግ ታገኛለህ። የአምላክ ቃል አምላክን ስለማወደስ አምላክን ስለማግዘፍ እንጂ ስለ ሰው ክብር አይደለም የሚናገረው ነው አይደለም? ዮሐንስ ወይ ተሳሳትኩኝ ተሳስተሃል በለኝ። ማራ ቀጥል፣ ችግር የለውም። ማራ አሪፍ ነው። ኖ ማለት የአምላክ ቃል ከተባለ ስለ ሰዎች ጉዳይ ስለ ሰዎች ግዝፈትና ምናምን ሳይሆን ስለ አምላክ ልቅናና ስለ መለኮታዊ ጉዳይ ነው የሚናገረው የአምላክ ቃል። ናው ትንቢታዊም ነው። ለምሳሌ ዛሬ ላይ ሆነው ነገ አሁን ትንቢታዊም ነው። ወደፊት የሆነውን የሚናገር ወደፊት የሚሆነውን የሚናገር ከዚህ በፊት የሆነውንም ደግሞ የሚመሰክር ይህ አምላካዊ ቃል ሊሆን ይችላል ብዬ አስባለሁ በእኔ እይታ። ትክክል ችግር የለውም። እሱንም አመጣልሃለሁ። በነገራችን ላይ ከዚህ አንፃር ካየኸው በጣም ገራሚ የሆነ ክስተት ቁርአን ውስጥ ስላለ በጣም ግራም ያጋባህ ማለት ነው። ምክንያቱም በዚያ ጊዜ የነበሩ ሰዎች ነገሩን አርቀው አስበውት የደረሱበት ነገር ስላለ ለምሳሌ ያክል አሁን ዮሐንስ እኔ አሁን ብድግ ብዬ ዮሐንስ የሚቀጥለው ዓመት በዚህ ሰዓት አሜሪካን ሀገር ሎስ አንጀለስ የምትባል ከተማ ውስጥ እንዲህ አይነት ነገር ትሰራለህ ካልኩ አንተ ፕሮሰስ ሳትጀምር ምንም ፕሮሰስ ሳታደርግ ቁጭ ብለህ የምትመለከት ግለሰብ እንዴው ፈጣሪ ብሎልህ የሚቀጥለው ዓመት ላይ በዚህ ሰዓት ላይ ሎስ አንጀለስ ውስጥ ቁጭ ብለህ የሆነ ነገር እየሰራህ ከሆነ የሆነ ግር የሚልህ ነገር የለም ማለት ከትንቢቱ 100% ያን ነገር በዲቴል ማግኘቱ አይገርምህም? ሊገርመኝ ይችላል አይደለም? ይገርምሃል ግዴታ። ምክንያቱም የተናገርኩት እኮ ተራ ነገር እኮ አይደለም። አሁን አንዳንድ ሰዎች እኮ ነቢያቶች ተብለው ትንቢት እንናገራለን ብለው ብድግ ይሉና ያንተ ባንክ እንዲህ ሲሞላ አይቻለው ይልሃል። የሆነ ችግር ይደርስብሃል የሚቀጥለው ዓመት። ኧረ ማንም ሰው ችግር ይደርስበታል። የሚቀጥለው ዓመት ላይ ከዚያ በኋላ ቤት ትገባና የሆነ ችግር ሲደርስብህ ያን ነገር ተረትናለህ። እንደዛ አይደለም። ኤግዛክትሊ በሚቀጥለው ዓመት ምናምን ብዬ ነገርኩ። በተለይ ያ ነገር ላንተ በጣም ሩቅ ከሆነ ላንተ የማይታሰብ ነገር ከሆነ ተግባባን። የሚቀጥለው ዓመት በዚህ ሰዓት ላይ የኢትዮጵያ የአሜሪካ ጠቅላይ ሚኒስትር ትሆናለህ ካልኩ ከባድ ነው? ከባድ አይደለም? ከባድ ነው። ምናልባት የማይታሰብ ነገር ነው። እዚህ ጋር ግን ምናልባት አመቻችታችሁልኝ ከሆነ አለ አይደለ ሊሆን ይችላል። ላ አመቻችቼ አይደለም። ለምሳሌ ያክል ነብዩ ሰለላሁ ዐለይሂ ወሰለም አላህ ወደሳቸው ቁርአን አውርዶ ነበር። አሊፍ ላም ሚም ጉሊበት ሩም ፊ አድና አልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡን አለ ቁርአን ላይ። ሱረት ሩም ነው፣ ከፍተህ ማየት ትችላለህ ሱራውን። ነኪያው አለውኛ ጉሊበት ሩም አለ። ሮሞች እኮ ተሸነፉ አለ። ያ መቼ ነው? ሮሞች የተሸነፉ ሰሞን ነው። ሮሞች የተሸነፉ ሰሞን ማለት እኮ የሮም ግዛት ወይ ደግሞ መንግስት የሮም መንግስት ቁልቁል ይዛለች ማለት ነው። خلاص ገደል እየገባ ነው ያለው የሮም መንግስት። ከብዙ አካባቢ ሽንፈት እየተቀዳጀ ነው ያለው ማለት እየተሸነፈ ነው ያለው። የሮም መንግስት በፖለቲካል አናላይዜሽን ስታስበው የወደቀ መንግስት ነው ማለት ነው በዚያ ጊዜ። ምክንያቱም ያ የተሸነፈበት ጦርነት ትልቅ ጦርነት ነበር። ስለዚህ ሮሞች ተሸነፉ ነው አለቀ። ይሄ ያለፈ ነገር ነው፣ ከትናንት ወዲያ ምናምን የተሰራ ነገር ነው። አረቦች ግን በዚያ ጊዜ አያውቁትን ነበር እነሱ መሸነፋቸው መጀመሪያ ላይ ማለት ነው። ነብዩ ግን ሲናገሩ ምን አሉ? ጉሊበት ሩም ሮሞች ተሸነፉ። ከዚያ በኋላ ግን ምን አሉ? ፊ አድና አልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡን አሉ። እንዲያው እንደተሸነፉ አይቀሩም። ከምድር ሁላ በጣም ዝቅ ያለች ቦታ ላይ ሹፍ ዝቅ ያለች ቦታ ላይ ወሁም ሚን ባዕድ ገለቢሂም ሰየግሊቡን ከሽንፈታቸው ኋላ ያሸንፋሉ። እነሱም ገና ይህ ነገር የማይታሰብ ነበር። ምክንያቱም ሮሞች ዛሬ ነው የተሸነፉት። ሮም ዛሬ ተሸንፎ የተሸነፈ መንግስት እያየክ ተስፋ የሌለው እየጨለመበት ያለ መንግስት እያየክ እንዲያው ፖለቲካሊ እንኳን ስትገምት ይህ መንግስት ወድቋል ነው የምትለው። እሳቸው ግን ከአላህ ዘንድ የመጣላቸው ራእይ ፊ አድና አልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡን ብሎ እኮ አላቆመም። ላ ፊ ቢድዕ ሲኒን አለ። ከ3 እስከ 9 ዓመት ባለው ጊዜ ገደማ ውስጥ ነው ብሎ ጨረሰ። ፊ ቢድዕ ሲኒን ብሎ ማለት በጣም በሚገርም ሁኔታ ያ ነገር ተብሎ በ8ኛው ዓመት ላይ
ሮሞች ተመልሰው አሸነፏቸው። እነማንን? ከነሱ ጋር ሲዋጉ የነበሩትን ፍርሶችን አሸነፉ። የሚገርመው ነገር ደግሞ ልንገርክ፣ ያ ጦርነት የተካሄደው አልባህር አልመይት ይባላል ቦታው ማለት ነው። አልባህር አልመይት ይባላል። አሁን ላይም አለ ቦታው፣ የታወቀ ቦታ ነው። አልባህር አልመይት ይባል ነበር። ከምድር ዝቅተኛ ቦታ መሆኑን ማንም አያውቀውም። ያኔ ፊ አድነል አርድ የሚለውን ሰዎች ዝቅተኛ ቦታ ብለው ተንትነውት ያልፋሉ እንጂ አያውቁም። አሁን ላይ ግን ማጣራት ሲጀመርና የምድርን ከፍታና ዝቅታ ማጣራት ሲጀመር ምድራችን ላይ ካሉ ቦታዎች በጣም ዝቅ ካሉት አንዱ አልባህር አልመይት የሚባለው ቦታ መሆኑ ተገለጸ። የመጨረሻ ዝቅተኛ የሚባለው እንዴት አድርገው በምን መርምረውት ነው እሳቸው ገና የሚከሰተውን ነገር ወደፊት የሚመጣውን ነገር እዚያ ጋር ሆነው ኤግዛክትሊ እንዲህ አይነት ቦታ ላይ ዝቅ ባለ መሬት ላይ ብለው ቁጭ አድርገው በዲቴይል ያስቀመጡት? ሌላኛው ደግሞ እዚያ ሀገራቸው ላይ ያልታወቁ በጣም ብዙ ነገሮች ነበሩ እሳቸው ሲናገሩ የነበሩት። ሀገራቸው ላይ ያልነበሩ፣ እሳቸው አካባቢ ያልነበሩ እሳቸው የተናገሩት ነገር። ለምሳሌ ያክል አረቦች ስለ ሕክምና ምንም አያውቁም ነበር። ምንም ዘላኖች ነበሩ፣ ማለትም እረኞች ነበሩ። ምንም ስለ ቴክኖሎጂ ስለ ሕክምና ምናምን የለም እነሱ ጋር ያለው እንዲህ ምንድነው ስነ ግጥምና ስነ ቋንቋ ላይ ጎበዞች ነበሩ አረቦች። ምክንያቱም ቋንቋቸውም ሰፊ ስለነበር። ከዚያ ምን ተፈጠረ? ነብዩ ሰለላሁ ዐለይሂ ወሰለም ስለ ጽንስ አፈጣጠር ከአላህ ዘንድ እንደሰሙ አስተማሩ። በዚያ ጊዜ የነበሩ ሰዎች በተለይ ሙሽሪኮቹ ሰው እንደዚህ ይፈጠራል ብለው እኮ ይናገራል ብለው ከፊሎቹ ሲያፌዙ ነበር በዚያ ጊዜ። ምክንያቱም አላወቁትም ነበር ዲቴይሉን፣ ማለትም ሳይንስ መጥቶ አላረጋገጠውም ነበር። የዚያኔ እሳቸው በተናገሩት ግን አሁን ላይ የወሊድ ህክምና ተመራማሪ የሆኑ ሰዎች፣ ትላልቅ ሰዎች ሲሰልሙ ትመለከታለህ። ምክንያቱ ሲባል እንዲህ በዲቴይል የትኛውን መጽሐፍ ላይ ስላላገኘው ይላል። ፈጣሪ ካልሆነ ማንም ሆድ ቀዶ እንኳን ሆድ ተርትሮ እንኳን ሰው እንደዚያ እንደሚፈጠር ማየት አይችልም ማንም ሰው፣ ሆድ ቀዶ እንኳን ማለት ነው። ግን ቴክኖሎጂ ሲመጣ ተረዳን ይሄን ነገር። ከዚህም አልፈህ በጣም ብዙ ነገሮች አሉ ከቁርአን ጋር ተያይዞ ከአላህ ዘንድ ሪቪል መደረጉም ማለት ነው። ሌላኛው የፈጣሪ ቃል እንደሚመስለኝ ከሆነ እንደ መስፈት ማስቀመጥ ካለብን አንደኛው ነገር የፈጣሪ ቃል ሊጋጭ ይችላል እንዴ? ዮሐንስ ስለ እንትኖች አስታወስከኝ። ልክ ነህ፣ ሊጋጭ አይችልም። ስለ የማይገናኙ ባህር ቁርአን ውስጥ አንብቤ ያለውኝና የሆነ ሰዓት ላይ በጣም ገርሞኛል እውነት ለመናገር። የሆነ ጥቁር ባህርና ምንድን ነበር የሚባሉት እነዛ ባህሮች? هذا عذب فرات የማይገናኙ ባህሮች አሉ። مرج البحرين يلتقيان بينهما برزخ لا يبغيان ይላል። ሁለታቸው መካከል ክልል አለ፣ አይተላለፉም ማለት ከዚህ ወደዚያ። ስለነዛ ባህሮች ያው አይቻለሁ። እሳቸው ሹፍ አንዴ ያ ዮሐንስ፣ እሳቸው አሁን ከአረብም ሀገር መካ ውስጥ ተወልደው ያደጉ ከመካ ውጭ እንኳን እሳቸው ቀርቶ እስቲ አለፍ ስንል እንኳን እሳቸው ቀርቶ ከሳቸው ባልደረቦች ትላልቅ የሚባሉት እንደነ ዑመር ረዲየላሁ ዐንሁ እሳቸው ካረፉ በኋላ ተጠይቀው ነበር እኮ ዑመር፣ ያ ዑመር አሉ በባህር ላይ ተሳፍረን መዋጋት እንፈልጋለን ብለው ሙዓዊያ ብን አቢ ሱፊያን ዑመርን ጠየቀው። ዑመር ባህር ምን ይመስላል ብሎ ይጠይቀዋል መልሶ፣ ምክንያቱም ስለማያውቀው ባህር እንደዚህ አይነት ነገር ነው ምናምን ተብሎ ሲነገረው ዑመር ደነገጠ። እንዴ ይህን ያክል የሚያስፈራ ፍጡር ከሆነማ አያስፈልግም፣ የሙስሊሙን ሰራዊት ወስዳችሁ እናንተ ባህር ውስጥ ልጨምሩት ነው፣ ተው አይሂዱ ብሎ ከለከለ ዑመር ረዲየላሁ ዐንሁ። ባህርን ካለማወቁ የተነሳ ማለት ነው። እንዴት አድርገው ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እንኳን እሳቸው ማንም በዚያ ዘመን ያለ ሰው ያልጻፈውን ነገር የትም መጽሐፍ ላይ ጽፍ ልታስቀምጥ አትችልም፣ ልታመጣ አትችልም። ማስረጃ የለም የትኛውም መጽሐፍ ላይ ማንም አልጻፈውም ይሄን ነገር። እሳቸው ግን ከአላህ ዘንድ ሲመጣላቸው ተናገሩት። ከዚያ ውጭም በጣም ብዙ እውነታዎች አሉ። ስለዚህ ዮሐንስ አሁን የአምላክ ቃል ሊጋጭ ይችላል ስታስበው አይችልም ብለኸኛል። ምክንያቱም አምላክ አይችልም ብያለሁ ወንድሜ። ምክንያቱ ሲባል አምላክ የማይሳሳት አምላክ ነው አንድ። ሁለተኛ ነገር ደግሞ የሱ ቃል የሚጋጭ ከሆነ የቃሉ ምንጭ ትክክል አይደለም ማለት ነው። ማለትም ቃሉ ተብሎ የተነገረኝ ነገር ትክክል አይደለም፣ የሆነ ችግር አለበት ማለት ነው።
ወደ መጽሐፍ ቅዱስ ስንመለስ ደግሞ የመጽሐፍ ቅዱስ ሊቃውንቶች እንኳን የማይከራከሩበት ነገር ቢኖር መጽሐፍ ቅዱስ ውስጥ ልዩነቶች እንዳሉ አይከራከሩም። ግጭቶች እንዳሉ ግጭቶች ሲባሉ ሊታረቁ የማይችሉ የቁጥር ግጭቶች ሁሉ አሉ። የቁጥር ሊታረቁ የማይችሉ ተግባባን ወንድሞች። በዚህ አጋጣሚ ሳላህን ፎሎው እያደረጋችሁ ሳላህ፣ ዛህራ፣ አሲያ ፎሎ አድርጓቸው በዚህ ጉዳይ ላይ እየሰሩ ስለሆነ ሴናም እንደዚያው ንጽጽር ላይ ነው የሚሰሩት። ፎሎ አድርጓቸው እና ዮሐንሴ መጽሐፍ ቅዱስ ጋር ስንመለስ ስህተቱ ወይ ደግሞ ግጭቱ አንድና ሁለት አይደለም። ብዙ ቦታ ላይ ነው ግጭቱ፣ በጣም ብዙ ቦታ ላይ። አንድ መጽሐፍ ደግሞ እኮ የተለያየ መጽሐፍ እንኳ ቢሆን እዚህ ጋር አሁን ለምሳሌ ልክ ነህ። በአንተ እይታ ምናልባት የተጋጨ ነገር ሊኖር ይችላል ሙአዝዬ። እሺ አሁን በእኔ እይታ እንደ ግጭት ለምሳሌ እኔ ብዙ ቪዲዮዎችን አያለው፣ እውነት ለመናገር ቪዲዮዎችን አያለው፣ የሰዎችን ሐሳብ አያለው። እናም ደግሞ የራሴን የፓጋኖችን እሳቤ ጭምር አጠናለሁ በራሴ መንገድ ማለት ነው። ፓጋኖች እንግዲህ ፈላስፋዎች ናቸው ታውቃቸዋለህ፣ በሂስትሪ ደረጃ የእነሱን ሐሳብ ጭምር ከሃይማኖቱ ወጣ ብለን እስኪዶ ከክርስትና ሃይማኖትም ከእስልምና ሃይማኖትም ውጭ ልሁንና እስኪ የፓጋኖችን እሳቤ ዝም ብዬ ልየው። ሃይማኖት የለሾች ምን ብለዋል? እስኪ በዚህ ጉዳይ ላይ ምን አይነት እይታ ነበራቸው? በሃይማኖቶቹ ዙሪያ ባያምኑም እንኳን ራሱ የራሳቸው የሆነ መላምት ነበራቸው አይደለ? የእነሱንም እሳቤ ጭምር አጠናለሁኝና አብዛኛው ብዙ ጊዜ አሁን ለምሳሌ የመጽሐፍ ቅዱስ ግጭት አለ፣ መጽሐፍ ቅዱስ በራሱ ይጋጫል ምናም። መጽሐፍ ቅዱስ በነገራችን ላይ እንደ አንድ ኦርቶዶክስ አማኝ እኔ መጽሐፍ ቅዱስ ኤዲት እንደተደረገ አምናለሁ። ያውን ማንኛውም ዲያቆን ላይለው ይችላል አይደለ? እኔ አምናለሁ። ይሄን የማምንበት ደግሞ እኔ ያስኩት መጽሐፍ ቅዱስ ታጋጭቶ እኔ ያስኩት መጽሐፍ ቅዱስ እኔ የምጠቀምበት አሁን ኤዲት ተደርጓል ወይ ስትለኝ አልተደረገም እልሃለሁ። ግን ኤዲት የተደረገ መጽሐፍ ቅዱስ አለ፣ የሚደረግም መጽሐፍ ቅዱስ አለ ብዬ አምናለሁ። አሁን ባለውበት ደረጃ ማለት ነው። አገኘኝ? አዎ አግኝቻለሁ። እና የመጽሐፍ ቅዱስ ግጭት ባልከው ዙሪያ ላይ ምናልባት ግጭቶች እኔ ከምጠቀማቸው መጽሐፍ ቅዱሶች ውጪ ይሆኑ እንደ የሚለውን ነገር በዚህ ታስታውስ ፈልጌ ነው። ስላቋረጥኩ ይቅርታ። ቀጥል። ችግር የለውም። ዘፍጥረትን በእርግጠኝነት ሁሉም ሰው ይቀበለዋል። ክርስቲያን የሆነ ሰው ይቀበለዋል ዘፍጥረትን። ከዘፍጥረት ሳትወጣ ዘፍጥረት በራሱ እርሱ ራሱ ሲጋጭ ታገኘዋለህ። ደግሞ በተለያየ ክፍል ላይ አይደለም፣ አንድ ክፍል ላይ ሲጋጭ ታገኛለህ። ዘፍጥረት ራሱ አንድ ክፍል ላይ ዘፍጥረት ምዕራፍ 1 ላይ የሚጋጩ ሐሳቦችን ተከታትሎ እኮ ነው የሚጋጨው የምታገኘው ማለት ነው። ዘፍጥረት 1 ከ3 እስከ 5 ያለውን አንብበህ ዘፍጥረት 1 ከ14 እስከ 19 ያለውን ብታነብ ግጭቱ በደንብ አድርጎ ይገባሃል። አንደኛ ላይ እሺ እንያቸው፣ ችግር የለውም። የመጀመሪያው ምን ይላል መሰለክ? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ምን አለና አሁን መጀመሪያ ላይ ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን ዘፍጥረት 1 3 እስከ 5 ምዕራፍ 1 ቁጥር 3 እስከ 5 ድረስ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ። እግዚአብሔርም ብርሃኑን ቀን ጨለማውን ሌሊት ብሎ ጠራው። መሸነጋም የመጀመሪያ ቀን አለ። መጀመሪያ ምን አለ? ብርሃን ይሁን አለ። ብርሃን ይሁን ተብሏል። ከዚያ በኋላ ያ ብርሃን ምን ተባለ አለ? ከዚያ በኋላ ስያሜን ተሰጥቶታል። ቀን ተባለ አይደል? ጨለማው ደግሞ ሌሊት ተባለ። ጨለማም ይሁን ብሎ ጨለማውንም ፈጥሮታል ማለት ነው። መሸነጋም የመጀመሪያ ቀን አለ። ከዚያም ሁለተኛ ላይ ተመልሰህ ደግሞ ኦሪት ዘፍጥረት ከምዕራፍ 1 ቁጥር 14 ጀምረህ ብታነብ 14 ላይ ምን ይላል መሰለህ? ከዚያም እግዚአብሔር ቀኑን ከሌሊት እንዲለዩ የዓመት ወቅቶች ቀናት እንዲለዩ የዓመት ወቅቶች ቀናትና ዓመት የሚጀምሩበትን እንዲያመለክቱ ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናትን በሰማይ ይሁኑ አለ። እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ 2 ታላላቅ ብርሃናቶችን አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ። ለምድር ብርሃንን እንዲሰጡ እግዚአብሔር እነዚህም በሰማይ ጠፈር አኖራቸው። ይኸውም በቀንና በሌሊት እንዲሰለጥኑ ብርሃንን ከጨለማ እንዲለዩ ነው። እግዚአብሔርም ይህ መልካም እንደሆነ አየ። ኦኬ፣ እዚህ ጋር ግን ግጭቱ ምንድነው? ሙአዜ ያየኸው ግጭት ምንድነው የታየ? እኔ የታየኝ ግጭት የመጀመሪያው ላይ በግልጽ አስቀምጦ ብርሃን ይሁን አለ ብሎ ብርሃን እንደተፈጠረም ተናገረ። ኦኬ፣ መፈጠሩን መናገር ብቻ አይደለም፣
ስያሜም እንደተሰጠው ሙሉ በሙሉ አስቀመጠ። ታች ላይ መጥቶ ደግሞ ይሄንኑ ደገመና አንዳንድ ነገራቶችን ጨማምሮበት ማለት ነው። ምን ጨመረበት? አሁን ለምሳሌ የሐሳብ ገለጻ ነው እዛ ጋር ማለት ነው። ሐሳቡን ግልጽ ለማድረግ ያክል የተጠቀመው ነው። ተረዳኸኝ ሙአዚ? እኮ አሁን የተጋጨው እኮ የመጨረሻው እኮ ነው። መሸነጋም አራተኛ ቀን እኮ ነው ያለው። የመጀመሪያው እኮ የመጀመሪያ ቀን እኮ ነው ያለው። ኦኬ እሺ። አይ እሱን ለይተህ እንድትነግረኝ ስለፈለኩኝ ከ3 እስከ 5 ላይ የመጀመሪያ ቀን ብሎ አንደኛ ቀን አንድ ነው ማለት ነው። ቀን አንድ ነው። ይሄኛው ደግሞ መሸነጋም አራተኛ ቀን አለ። እና ታዲያ ብርሃንና ጨለማ የተፈጠረው በአንደኛ ቀን ነው በአራተኛ ቀን ላይ ነው? ይሄ ነው አሁን ጥያቄ የሚሆን። ሌላው በነገራችን ላይ እንዲህ ያሉ በጣም ብዙ እንትኖች አሉ፣ ግጭቶች አሉ። ወንድሞችም አሉ እዚህ ጋር ያንን ግጭቶችን በደንብ አድርገው መናገር የሚችሉ ወንድሜ ሳልሕም አለ። ምክንያቱም ዮሐንስ ወጥቷል እንዴ? ዮሐንስ ይመለስና አልወጣሁኝም፣ መጽሐፉን እያነበብኩት ነበር። እረፍት ብታረግ ይሻላል። ወላሂ በጣም ደክሞኛል፣ ድምጼም እንትን ብሏል፣ በጣም ደክሞኛል። ብቻ እንትን ለማድረግ ያክል ዮሐንስ ይሄን ጨርስ፣ ይሄን አጠቃለውና ከሳላህ ጋር ትቀጥላላችሁና ነገሮችን እንትን አድርጌ ለማስቀመጥ ማለት የኔን ሐሳብ እስቲ በደፈናው ላስቀምጥልክ፣ ቅድም የጠየቀኝ ጥያቄ ላይ ማለት ነው። ከዚያ በኋላ የመቀበል ያለ መቀበል ያንተ ጉዳይ ነው፣ ችግር የለብኝም። አብሽር። ተግባባን ዮሐንስ? ለምን አልቀበልም ወንድሜ? እኔ አሳማኝ የሆነ ነገር ሆነ ለምንድን ነው መቀበል? አሳማኝ መሆን አለመሆኑ አይደለም። ምን መሰለህ፣ አሁን እዚህ ጋር እኔ ላቅርብልህ ሐሳቡ ማለት ነው። ላቅርብልህና ልጨርስ ጉዳዩን። ከዚያ በኋላ ያለውን ነገር በዚያ ባቀረብኩት ነገር ላይ ያልገባህን ነገር እንትን አድርጌ ፈርደር ላስረዳች እሞክራለሁ። ከዚያ ውጭ ግን በጣም ደክሞኛልና እኔ የተኛበት ሰዓቱን በጣም ሄዷል። እኛ ጋር አሁን ኦልሞስት ሰዓቱ 5 ሰዓት ነው የሚለው፣ ከምሽቱ 5 ሰዓት ከሩብ ነው። ይቅርታ ታደርጉልኛለሽ። እና ያለው ነገር ምን መሰለህ፣ ወደ መጽሐፍ ቅዱስም ስንመለስ ወደ የትኛው መጽሐፍ ስንመለስ ነበሩ የተባሉ ነቢያቶች በአጠቃላይ ከነብዩላህ ዒሳ በፊት የነበሩትም ነብዩላህ ዒሳም ጭምር ሁሉም ነቢያቶች ወደ ምድር መጥተው በነበሩበት ሰዓትና ወደ ፈጣሪያቸው ሲጣሩ በነበረበት ሰዓት አንድም ስለ ስላሴ ያስተማረም ነብይ አላውቅምም አልነበረምም። ቢያስተምሩ ኖሮ ቀደምት የነበሩት ነቢያቶች ቢያስተምሩ ኖሮ በግልጽ ያስተምሩ ነበር። ምክንያቱም ላኢላሃ ኢላላህ የሚለው የኛ የእስልምና ኮር እንደሆነውና በደንብ አድርገን አስረግጠን እንደምናስተምረው ቁርአን ከፍተህ ተመለከት። እዚህ ጋር ሙአዚዬ ሙሴ አስተምሯል ለያዝህና ማለት ነው ስለ ስላሴ ጉዳይ። አዎ በትክክል። ምክንያቱም ሙሴ በራሱ ጽፏል። ሙሴ በግልጽ አስተምሯል ስላሴ ጉዳይ በመንፈስ ቅዱስ ምሪት ጽፎታል። ቅድም የጠቀስኩልህ አንቀጽ አለ። ችግር የለውም። ሙሴ እሱን እንትን ካለው ችግር የለውም። ከሳላህ ጋር ትጨርሳላችሁ። አብሽር። እኔ አሁን ጉዳይን ልጨርስና ልውጣ። ይቅርታ አድርግልኝ ዮሐንሴ። ስለዚህ አሁን ነቢያቶችን በአጠቃላይ ተመልሰን ስንመለከት እነሱ በግልጽ አብ፣ ወልድ፣ መንፈስ ቅዱስ የሚለውን ነገር አላስቀመጡልንም። ግን ወደ አንድ አምላክ ይጣሩ እንደነበር ብዙ ማስረጃዎች አሉ። አፋቸው ምን ቢይዛቸው ነው አንድ አምላክ ብለው የተናገሩት ስላሴ መሆኑን ሳያስተምሩ ዝም ብለው አንድ አምላክ ብቻ ብለው አስተምረው የሄዱት? ለዚያውም አንዳንዶቹ ቦታ ላይ ተመልሰ ብትመለከት አንድ አምላክ የሚለውን አስረግጠው ብቻውን ብለው ነው የሚያስረግጡት። አስረግጠው ይናገራሉ ነቢያቶቹ። ለምንድን ነው ስለ ስላሴ ቁጭ አድርገው ህዝባቸውን ተንትነው ያልነገሯቸው? አንድ ይሄ ነው። ስለ ኢየሱስ ስለምን በግልጽ አልተናገሩም? በግልጽ ኢየሱስ የሚባል አለ እንትን የተሆነ ምናምን ብለው ለምን አላስተማሩም? ምክንያቱም አምላክ በሱ ተመስሎ አይደል እንደ የወረደው። ከነቢያቶች ደግሞ ይሄን የመሰለ ነገር አይደበቅምና። ስለዚህ ቀደምት የነበሩት ነቢያቶች በመጽሐፍ ቅዱስ ምስክርነትም ጭምር አንድ አምላክም በብቸኝነት ስላሴ የሌለበትን ብቸኛውን አምላክ ሲያመልኩ የነበሩና ወደዚያ ሲጣሩ የነበሩ ናቸው። ያ ማለት ደግሞ ኢስላም ማለት ይኸው ነው። ኢስላም በነገራችን ላይ ትርጉሙ አልኢስቲስላሙ ሊላሂ ወልኢንቅያዱ ለሁ ቢጣዓቲ ወልኹሉሱ ሚነ ሽርኪ ወአህሊሂ ነው። ለአላህ እጅ መስጠት፣ ለአላህ ማጎብደድ፣ በብቸኝነት አላህን መገዛትና ከሱ ውጭ ሌላን አካል አለማምለክ የሚለው ነገር ነው ኢስላም ብሎ ማለት። የኢስላም ትንታኔ ስያሜውን መጽሐፍ ቅዱስ ላይ ኢስላም ተብለው አልተጠሩም ከተባለ ወደ ክርስትናም ልመጣ ነው ማለት ነው። ክርስቲያን ተብለው የተጠሩት እነማን ናቸው? ክርስትና እስከየት መጣ የሚለው ነገርም ሎጂኩ ሊመጣ ነው ማለት ነው። ስለዚህ አሁን የኢስላም ኮንሰፕት ሲመጣ ነገሮችን አሁን አንተ በደንብ ደስ ያለኝ ነገር ከአንተ ከዮሐንስ የተመቸኝ ነገር ምንድን ነው? ያያቸውን የሰማቸውን ነገሮች በግልጽ እያስቀመጠም ነው እየተቀበለም እንትን እያለም ነው እየሄድ ያለው ማለት ነው። ስለዚህ ወንድሜ ዮሐንስ
አሁን አንተን ከስራ አስምሬ የምነግርህ ነገር ምንድነው? ወደ መጽሐፍ ቅዱስም ተመልሰህ ገለልተኛ አድርገህ ራስህን የቤተ ክርስቲያኑን ዶግማ ከራስ አውጥተህ ከአእምሮ። ምክንያቱም ነገሮችን እኮ መረዳት የምትችለው ራስን ኒውትራል አድርገህ ስታነብ እኮ ነው። ብዙ ጊዜ ማለት ነው ሐቅን ከሐቅ ከባጢል መለየት የምትችለው ኒውትራል አድርገህ የቤተ ክርስቲያኒቱን ዶግማ ሙሉ በሙሉ አስቀምጠህ መጽሐፍ ቅዱስን ቁጭ ብለህ ማንበብ ብትጀምርና ብታነብ አንድ አምላክ ያለውን ስላሴ የሚለውን ቁጭ ታደርጋለህ። ምክንያቱም ከዶግማ ውጭ ነው ያልኩ እዚህ ጋር የምታነበው። ቁጭ ብለህ ብታነብ መጽሐፍ ቅዱስ በራሱ ወዴት እንደሚያደርስ በደንብ አድርገህ ትረዳዋለህ ብዬ ተስፋ አድርጋለሁ። ስለዚህ ኢስላም ብሎ ማለት የነቢያቶች ነው። የነቢያቶች መሆኑን ደግሞ ሌላኛው ማስረጃ የመጨረሻው ማስረጃ አድርጌ ልጨርስ ይሄኛውን። በነገራችን ላይ አሁንም የምናገራቸው ነገሮች ላይ እንትን የምታደርገው የምታክልበት ነገር ካለ ሁሉንም ለወንድሜ ሳላህ ልታቀርብለት ትችላለህ። ወንድሜ ሳላህ በንጽጽሩ ጉዳይ ላይ ከኔም የተሻለ በጣም ጎበዝ ልጅ ነው። በጣም የሚሰራ ልጅ ነው። ከሱ ጋር ማውራት ትችላላችሁ። ስለዚህ አሁን ያለው ነገር ምን መሰለክ፣ ወደ ሃይማኖቱ ስንመለስ እነ ነብዩላህ ኢብራሂም እነ ነብዩላህ ሙሳ እነ ነብዩላህ አደም ኢየሱስን አያቁትም፣ ኢየሱስን አልሰበኩም። የክርስትና እምነት መዳኛና መነሻና መድረሻው ደግሞ በኢየሱስ ማመንና የኢየሱስ ጉዳይ ነው። ከብዙ ክርስቲያኖች ጋር ስከራከርም ደግሞ በኢየሱስ ያላመነና ያልተጠመቀ በኢየሱስ ስም ጥምቀቱን ያልወሰደ ሰው አይድንም የሚለውን ነገር ነው። ወደ ነቢያቶች ጉዳይ ተመልሼ እንትን ስል ደግሞ ከሱ በፊት የነበሩበትን ነገር አናውቅም፣ እሱ ከመጣ በኋላ ደግሞ እሱ አድኗቸዋል የሚል ነገር ነው። ከአንዳንድ ወገኖች ያየሁት ነገር ማለት ነው። ሆነም አልሆነም ነቢያቶች በአጠቃላይ ሲመጡ ወደ ፈጣሪ መንገድ ብለው አንድ አምላክ ብቻ መስበካቸውና የስላሴን ጉዳይ አለማንሳታቸው ስላሴን አንድ አምላክ እንደሰበኩት ስላሴን አለመስበካቸው የስላሴን ጉዳይ በዲቴል አለማስቀመጣቸው ስላሴ የነሱ አስተምህሮት ሳይሆን ከነሱ ኋላ የመጣ መሆኑን ያመላክታል። ኢስላም ደግሞ ከምንም አይነት ሽርክ ሙሉ በሙሉ የጸዳና አንድ አምላክን በብቸኝነት መገዛት የሚለውን ኮንሰፕት ያመጣ እምነት ነው። ያ ነገር ደግሞ ከአደም ጀምሮ ያለ ነው። አደም ያመለከው አንድ አምላክ ነው። ኢብራሂም ያመለከው አንድ አምላክ ነው። ሙሳ ያመለከው አንድ አምላክ ነው። ኑህ ያመለከው አንድ አምላክ ነው። ሁላቸውም ሁለት አምላክ ወይ ደግሞ ሶስት አምላክ አብ፣ ወልድ፣ መንፈስ ቅዱስ ብለው አላመለኩም ሲጀመር። ስለዚህ የነሱ እምነት ወደዚያ ይመለሳል። ያንን ነገር ደግሞ ማስረጃው እንደነገርኩ ከመጽሐፍ ቅዱስም ራሱ ታገኘዋለህ ብያለሁ። ምክንያቱም የስላሴ ነገር ከቀደምት ነቢያት ጋር ስለማይጠቅስ ማለት ነው። አለ መሰለም ዋዚ እዚህ ጋር ሁነኛ እኔ ለምሳሌ ሳመልክ ወይንም ደግሞ እኛ እንደ አንድ ኦርቶዶክስ አማኝ ስናመልክ አብን በግሉ አይደለም የምናመልከው፣ ወልድንም በግሉ አይደለም የምናመልከው፣ መንፈስ ቅዱስንም እንደዛው ማለት ነው። ሶስቱ አንድ አምላኮች ብለን ነው የምናመልከው። እሺ አሁን ሶስቱ የተለያዩ አካላት ናቸው ብለናል። ሰማይን በመፍጠር አንድ ከሆኑ ስለዚህ የምናመልካቸው እንደ አንድ አምላክ ነው። ምክንያቱም ሰማይን የሰራው አብም ወልድም መንፈስ ቅዱስም ብለን ስለምናምን ማለት ነው። ምድርን የዘረጋውን በዛው ልክ። ስለዚህ ነቢያቶች ከዛ በፊት የነበሩ ነቢያቶች እንኳን ራሱ አብን ለብቻው ወልድን ለብቻው መንፈስ ቅዱስን ለብቻው ያመለኩበት አጋጣሚ የለም። እውነት ነው። አሁን ግን አብን ወልድንም መንፈስ ቅዱስንም ለየብቻቸው እንዳመለኳቸው ምናልባት አያንተ አረዳድ የመሰለኝ ማለት ነው። እኔም እንደዛ አላልኩኝም፣ ለየብቻቸውም አመለኳቸውም አላልኩም። አንድ አምላክ በማለት ግን አምልከዋቸዋል። ምክንያቱም መለኮታዊ አንድነት ስላላቸው። አይ ቅድምም ብለኝ ነበር የስለማምን ነው ወንሴ ቅድምም ብለኝ ነበር ካልረሳኸው ማለት ነው። ቅድም ያልከኝ ነገር አንድ ግለሰብ አብን ብቻ ካመለከና ወልድና መንፈስ ቅዱስን ካላመለከ ሃይማኖቱ ሙሉ አይሆንም። ነቢያቶቹ ደግሞ ወደ አንድ አምላክ ሲጣሩ እንደነበር በግልጽ የትኛውም ጥቅስ ላይ ብታነብ ታገኛለህ። ወደ አንድ አምላክ ሲጣሩ እንደነበር አንድ አምላክ ማለት በራሱ አብ፣ ወልድ፣ መንፈስ ቅዱስ ነው እያልኩኝ እኮ ነው ሙአዝዬ። እኔ ደግሞ ማለት ነው አንዴ የቤተክርስቲያን ዶግማ ባይኖርና ስለ ስላሴ ጉዳይ ባትማርና ምንም ስለ ስላሴ ጉዳይ ባይገባ አንድ ሰው መጥቶ አንዱን አምላክ በብቸኝነት ተገዛው ብትባል እንደው ለህሊና ስትል መልስልኝ። ለህሊና ስትል የመጽሐፍ ቅዱስና የመጽሐፍ ቅዱስ ሳይሆን የቤተ ክርስቲያኒቱ አስተምህሮ ባይኖርብህና ምንም ነገር ሳትሰማ አንድ ሰው መጥቶ አንድ አምላክን በብቸኝነት ተገዛ ብትባል እንዲው በፈጠረህ ይዤሃለሁ መልስልኝ። የምትገዛው ሶስት አምላክን እንደ አንድ አምላክ ወይ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ብለህ የምታመልከው ወይስ
የሆነ አንድ አምላክ አለ። ያንን አንድ አምላክ በብቸኝነት ማምለክ ያለብኝ ለምን ተመልከው? አሁን እኮ እኔ የማመልከው አንድ አምላክን ነው ብያለሁ። ቅድም እንዳልኩ አይደለም አንድ አምላክ ሶስት አምላክን አላመልክም። አንድ አምላክ አይደለም ዮሐንስ። አንድ ነገር ልጥቀስልህ ልንገርህ። ኦኬ እሺ። አብና ወልድ አንድ ናቸው እንዴ? ሁለቱም አብና ወልድ አብና በአካላቸው አንድ አይደለም። በአካል አይደለም። ላ በአሰራራቸው አንድ ናቸው። በአሰራራቸው አንድ ናቸው። እሺ መልካም። ሁለቱም ሁሉንም አዋቂ ናቸው። ሁለቱም አንድ አይነት ዕውቀት አላቸው። መልካም መልካም። መጽሐፍ ቅዱስ ላይ የሚናገረውን ወንድሜ ሳላህ እስቲ ያምጣልኝ። ስለዚያች ቀን ልጅም ቢሆን ማንም ሊያውቅ አይችልም ከአንድ አብ በስተቀር ነው ያለው። አባት በስተቀር ስለ ምጽአት የተናገረውን ስለ ምጽአት የተናገረውን ኦኬ እሺ አምጣውና እንወያይበት። ሐሳቡ ገብቶኛል። ሐሳቡ ከዚህ በፊት ጥቅሱን ነው የምንነጋገርበት። ጥቅሱን አይ ምክንያቱም ከዛ ቀጥሎ ሊመጣ የታሰበውን ሐሳብ ለሌላ የፈለኩት ቀጥሎ የሚመጣውን አይደለም። ልክ ነው። ጥቅሱ መጽሐፍ ቅዱሳዊ ጥቅስ ነው። የምጽአትን ቀን አለማወቁን ነው የሚያስረዳው። ስለዚህ ዕውቀቱ በራሱ ሙሉ አይደለም፣ የተገደበ ዕውቀት ነው ያለው የሚለውን ነገር ለኔ ለማስረዳት ነው። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ልጅ ማን የትኛው ነው ልጅ ማለት? ልጅ ማን ነበር ዮሐንስ? የማ ልጅ? ወልድ። እሺ ልጅም የሚለው ወልድ አይደለ? ኦኬ እሺ። ከአባት በቀር የሚያውቅ የለም ማለት አብ ከኔ ይበልጣል አለ ሌላ ቦታ ላይ። በስጋ ባህሪው ነው ግን ይሄን ተናገረው። የስጋ ባህሪ አብሮት ተጨምሮት ስለነበር ነው። ተረዳኸኝ አይደለ? ምናልባት እዚህ ጋር ግን እንዳብራራ ከፈቀድክልኝ። አሁን ለምሳሌ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ምን ልልህ ነው መሰለህ? ሲመጣ ሁለት ነገራቶች አሉት። የመለኮታዊነት ባህሪና የአምላክነት ባህሪና የስጋ ባህሪ። خلاص ወንድሜ ዮሐንስ በቃ خلاص አሁን ተገናኝተናል። በጣም ምርጥ ላይ መተህልኛል ወንድሜ ሳላህ ግባ። እኔ ልውጣ። ጥሩ ቦታ መተሃል አሁን ወንድሜ ሳላህ ጀምር። ሰላም አለይኩም። ሰላም አለይኩም ዮሐንስ። መልካሙን ነገር ወይ ወንድምዬ ፈጣሪ ወደ መልካሙ ነገር እንዲመራ ጸሎቴ ነው። በፈጣሪ ታምናለህ? በእርግጠኝነት በፈጣሪ ታምናለህ አይደል? ምክንያቱም አላህ ቃል አላምንም ብለህ እንትን ስለምትል ማለት ነው። በፈጣሪ ስለምታምን ፈጣሪ መልካሙን ነገር ይስጥህ፣ መልካሙን ነገር እውነቱን ያሳይህ እልሃለሁ። ላደረከው ውይይት አመሰግናለሁ። ቴንክ ዩ። እኔም በጣም ነው የማመሰግነው፣ በጣም ከልቤ ነው። እሺ ወንድሜ ሳላህ ዝግጁ ነህ? ያ አለሁኝ። ሙአዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሳላህ? ሰላም ነው አልሐምዱሊላህ። እሺ መቀጠል እንችላለን፣ ችግር የለውም። ሙአዝ እረፍት አድርግና ኢንሻአላህ። ላ እኔ ጋር እንቅልፍ ሰዓት ደርሷል። በጣም እኩለ ሌሊት እኮ ነው ያለነው። 5 ሰዓት ከተኩል ነው ያለው አሁን ማለት ነው ከ23። ኦኬ አይ በቃ ኢንሻአላህ ተኛ። ወንድሜ ሳላህ በዚህ አጋጣሚ ደግሞ በጣም ወድህ ወንድሜ ነህ፣ በጣም የምከታተልህ ወንድሜ ነህ። አላህ ይጠብቅህ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ሙአዝ። እሺ ዲያቆን ብትቸኩል ብትሰራ ብትለፋ ከጻፍኩልህ ነገር ውጭ አንዲትን ሳንቲም አታገኝም አለ። ካላመሰገንከኝ ግን የኔን ቁጣ ነው የምታተርፈው። ወኩንተ ዒንዲ መዝሙመን ነው የሚለው። ወኢን ተርض ቢማ ቀሰምቱ ላይ ኩትብተ ዒንዲ መሕሙደን ነው የሚለው ንግግሩ ማለት ነው። የጻፍኩልህን ነገር ወይ ደግሞ የደረሰብህን ነገር ደግሞ አልሐምዱሊላህ ብለህ የምትቀበል ከሆነ ግን አመስጋኝ ባሪያ ተብለህ ትጻፋለህ። እስቲ በደንብ አድርጋችሁ ስሙኝ። ያላችሁ አማራጭ ሁለት አማራጭ ነው። የመጀመሪያው አማራጭ ፈጣሪያችንን ማማረር ነው። ያለንበት ሁኔታ ማማረር። በማማረራችን ግን አንዳችም የምናተርፈው ነገር የለም። ሎጂካሊ ነው እየነገርኩ ያቻለው። በነገራችን ላይ ከፈጣሪ ጋር ያይጀው አይደለም። ላ ሎጂካሊ ስናስበው በሰው ልጅ እሳቤ ራሱ ማለት ነው ስናስበው በቃ ተስፋ ቆርጠን ማማረር ነው የመጀመሪያው አማራጭ። ተስፋ ቆርጠን ስናማረር የምናገኛት አንዲት ነገር ምንድነው? የአላህን ቁጣ ብቻ ነው የምናተርፈው። ሌላ ምንም ተስፋም የለንም እኮ በቃ ምንም ነገር የለንም። በቃ የምናተርፈው ነገር ተስፋ መቁረጥን ብቻ ነው። ሁለተኛው አማራጭ ደግሞ በደረሰብን ነገር ላይ ፈጣሪ ማመስገን ይቻላል። አዎ ይቻላል። ለምን? በሩ ዝግ ነው። በቃ ምንም ማድረግ አትችልም አይደል? ፈጣሪ ማመስገን። ፈጣሪን ሳመሰግን ምንድነው የማገኘው? በደንብ አድርጋችሁ ሰው የምታገኙትን ነገር ልንገራችሁ። አንደኛ ነገር ተስፋ ታገኛላችሁ። ምክንያቱም በፈጣሪ ስላመናችሁ ነው ፈጣሪን እንትን እያላችሁ ያላችሁት፣ እየለመናችሁ ያላችሁት፣ ፈጣሪን እያመሰገናችሁ ያላችሁት። ተስፋ ታገኛላችሁ። የመጀመሪያ እኮ ተስፋ አልነበረው።
ቁጭት ብቻ ነው ያለው የመጀመሪያው ጋር። ሁለተኛው ጋር ተስፋ አለ። በነገራችን ላይ ሃይማኖት አልባ የሆኑ ሰዎችና ሃይማኖተኛ የሆኑ ሰዎች በሪሰርች ደረጃ በጥናት ደረጃ የተረጋገጠው ነገር ምንድነው? አብዛኛው ራሳቸውን የሚያጠፉ ሰዎች ሃይማኖተኛ ያልሆኑ ወይ ደግሞ ሃይማኖት አልባ የሆኑ ሰዎች ናቸው። ሃይማኖተኞች ራሳቸውን ለማጥፋት በጣም ይርቃል። ለምን ሲባል ፈጣሪው እውነት ሆኖ ምናምን ብቻ እኮ አይደለም። ፈጣሪው እውነት እንኳ ባይሆን ሌላ ስህተት የሆነን አምላክ እንኳ ቢያመልክ በፈጣሪ የሚያምን ከሆነ የሆነ ተስፋ አለችው ማለት ነው። በቃ የሆነ ተስፋ የሚያደርጋት ነገር አለች። ተግባባን? ወደ ኢስላም ስንመለስ ግን ሐቀኛ ሃይማኖት ስለሆነ አንደኛ በአላህ ስብሓነሁ ወተዓላ ተስፋ አለክ። ተስፋን መቁረጥ ደግሞ አላህ ከከለከላቸው ትላልቅ ወንጀሎች አንደኛው ነው። ከትላልቅ ወንጀሎች አንዱ ተስፋን መቁረጥ ነው። ስለዚህ የግድ ተስፈኛ ትሆናለህ ማለት ነው። ሙስሊም ስትሆን ችግር ሲደርስብህ ተስፈኛ ትሆናለህ የግድ። አንድ ይሄ ነው። ሁለተኛ ነገር በደንብ አድርጋችሁ ስሙ። ሁለተኛ ነገር በእርግጠኝነት ስለታገስክ ብቻ አጅር አለክ። እኔ አንዲት እህት ፓራላይዝ ሆና ጽፋልኝ ነበር የሆነ ጊዜ አስታውሳለሁ። ሙሉ በሙሉ ፓራላይዝ ሆናለች። ልጅቷን በደንብ አድርገው በቅርበት የሚያውቁ ሰዎች ከዚያ በኋላ አግኝቼ አውርቻቸዋለሁ እና በጣም ጎበዝ ልጅ ነበረች። ትምህርት ላይ በጣም ጎበዝ ልጅ ናት። በአስተማሪነት ነበር የምትሰራው። አስተማሪ ነበረች። በጣም ጥሩ ገቢ ነበራት። ሀገር ቤት በጣም ብዙ ሰዎችን ትረዳ ነበር ምናምን። ከዚያ የሆነ ጊዜ ላይ የሆነ አክሲደንት ደርሶ ፓራላይዝ ሆነች ሙሉ በሙሉ በቃ መንቀሳቀስ አትችልም። ከዚያ የሆነ ጊዜ ላይ ተማሪ የነበረችና ምን ትለኛለች ደግማ ደጋግማ፣ ወላሂ ሁሌ ትለኛለች፣ ሁሌ ፓራላይዝ ስላችሁ ሙሉ በሙሉ መንቀሳቀስ አትችልም። የምታንቀሳቅሰው እጆቿን ብቻ ነው። እጆቿን ብቻ የምታንቀሳቅሰው። ተግባባን? እጆቿንም እንደፈለገች አይደለም የምታንቀሳቅሰው። በነገራችን ላይ ትልቅ አክሲደንት ደርሶባት አይደለም፣ የሆነ ትንሽ አደጋ ነበር የደረሰባት። ከእሷ ጋር የነበሩት ምንም አልሆኑም። እሷ ብቻ ነበረች አደጋው የደረሰባት። ከእሷ ጋር የነበሩት 4 ሰዎች ነበሩ። እሷ ብቻ አደጋው ደረሰባት። ከዚያ የአልጋ ቁራኛ ሆነች ማለት ነው። የሚገርመው ነገር ልንገራችሁ። ወላሂ ወንድሜ ሙዓዝ አለችኝ፣ ወላሂ በየቀኑ አላህን ሳላመሰግን ሳልደሰት ውዬ አድሬ አላቅም አለችኝ። ወላሂ እሷ የነገረችኝ ነው እየነገርኳቸው ያለሁት። ወላሂ በህይወት አለች አሁን ልጅቷ። አላህ እድሜዋን ያርዝምላት፣ በደስታ የምትኖር ያድርጋት። አሁንም በየቀኑ አላህን ሳላመሰግን ሳልደሰት ኖሬ አላውቅም አለች። ተገረምኩ ያ ኢኽዋ፣ በጣም ገረመኝ። እንዴት ይህች ልጅ ደግሞ ወላሂ العظيم አላህ ምስክሬ በጣም ቆንጆ ልጅ ናት። በውበትም በጣም ቆንጆ ልጅ ናት። ማሻአላህ ተባረከ الرحمن። ስርዓት ያላት፣ ሰውን የምታከብር፣ ስራዋ ላይ በጣም የተመሰገነች፣ የሙስሊም ጀማዓ ላይ አሚር የነበረች በጣም ጎበዝ ልጅ። ከዚያ ስጠይቃት ምን አለችኝ? አንደኛ ነገር የሆነ ጊዜ ላይ ቻርጅ ያደረኩት ኢማን ነበር አለችኝ። የሆነ ጊዜ ላይ ግቢ በነበርኩበት ሰዓት ግቢ በነበርኩበት ሰዓት በጣም ወደ አላህ ቅርብ ነበርኩኝ። ዒባዳ ላይ በጣም ጎበዝ ነበርኩኝ። በነገራችን ላይ ዱባይ ያላችሁ ወንድምና እህቶች ሰላት ደርሷልና ተነስታችሁ ስገዱ። ዒባዳ ላይ በጣም ጎበዝ ነበርኩኝ አለች። ግቢ በነበርኩበት ሰዓት አላህን በጣም እገዛው ነበር። የዚያኔ በጣም ኢማን ነበረኝ፣ አላህን በጣም እፈራው ነበር። ከዚያ እንዳጋጣሚ የሆነ ሀገር መጣው። የመጣውበት ሀገር ደግሞ ከሩጫ ብዛት የነበረኝ ኢማን መቀነስ ጀመረ። በቀን አነብ የነበረውን ብዙ ገጽ ቁርአን አነብ ነበር። በፊት በጣም ብዙ ገጾችን ነበር ማነበው፣ በጁዝ ነበር ማነበው። ከዚያ በቃ ስራ እየበዛብኝ ሲመጣ በቀን 2-3 ገጾችን ማንበብ ጀመርኩኝ ቁርአን ላይ ማለት ነው። ከዚያ ይሄ አደጋ ደረሰብኝ አለች። አደጋው ደርሶብኝ ቤት ከተመለስኩ በኋላ በየቀኑ ብዙ ጁዝዎችን ነው የምቀራው ከቁርአን፣ ብዙ ገጾችን ነው የማገላብጠው። ቁርአን ውስጥ ያሉ ሒክማዎችን ነው የማዳምጠው፣ እሰማለሁ፣ ተፍሲሮችን አዳምጣለሁ፣ የአላህን ቃል አስተነትናለሁ። ወደ አላህ ተመልሻለሁና ለካ ረበል ዒዘቲ ወልጀላል መጀመሪያ ሰላም ሰጥቶኝ ደህንነቴን ሰጥቶኝ ሙሉ በሙሉ ስንቀሳቀስ ለፈተና ነበር የሰጠኝ። መጀመሪያም ሊቀበለኝ ተቀብሎ ምን እንደምሰራ ሊያየኝ ማለት ነው ሰጠኝ። ከሆነ ጊዜ በኋላ የኔ ጊዜ አለቀ፣ ያን አካል የምገለገልበት ጊዜ አለቀ። ነሳኝ አለች። ከለስ ልክ ሲነሳኝ ደግሞ ከፈጣሪ የራኩትን እንድመለስ ፈልጎ ነው ብዬ ወዲያው ተመለስኩኝ አለች። ያቺ ልጅ ቁርአን ላይ አላሁመ ዚድ ወባሪክ፣ አላሁመ ዚድ ወባሪክ፣
በጣም ጊዜ ሰጣው ትቀራለች። በጣም ጎበዝ ልጅ ናት። ቁርአን ስትሸመድድ ነበር በዚያ ጊዜ። ምን ልላችሁ ፈልጌ ነው ወንድሞችና እህቶች፣ የደረሰባት ችግር እኮ ወጣት ናት ልጅቷ፣ ገና አላገባችም። በነገራችን ላይ አደጋው በደረሰባት ሰዓት አላገባችም። የሚገርመውን ነገር ልንገራችሁ፣ ወላሂ አልዓዚም ልታገባ ቀን ቆርጣ ነበር እንደነገረችኝ ከሆነ። እንዴት ትላላችሁ? ልታገባ ቀን ቆርጣ ነበር። ወደ ሰው ሰርግ እየሄደች አደጋው ደረሰባት። ቀን ቆርጣ ምን ብላ? ያቺ ልጅ የመጽናት ምልክት ነው የሆነችኝ። በቃ ተምሳሌት፣ ምርጥ የሆነች ምሳሌ ናት በዚህ ዘመን ላይ ካሉት እኔ ካገኘኋቸው ሰዎች። ጎበዝ ልጅ ናት፣ ጀግና ልጅ ናት። ዲኗ ላይ ጎበዝ፣ በዲኗ የማትደራደር ጀግና የሆነች ልጅ ናት። ከሁላችንም በላይ ብትሆን እንጂ አሁን ላይ ባለችበት ሁኔታ ያ ችግር ስለደረሰባት ከማንኛችንም በታች አድርጋም አላሰበችውም አይደለችምም ደግሞ። ምክንያቱም እየሰራች ያለችው ነገር ከማንም በላይ ከባድ የሆነውን ስራ እየሰራች ነው ያለችው። ምን ልላችሁ ፈልጌ ነው፣ እሷ አሁን አደጋ ደረሰብኝ ብላ ቁጭ ብላ በዚህ ወጣትነቴ ላገባ ስልህ ችግር ደረሰብኝ ወይኔ እንትን ብል አላለችም። ፈጣሪዋን ያመሰገነችው። በየቀኑ ሳላመሰግነው አለችኝ። ማመስገን ብቻ አይደለም ሳልደሰት ውዬ አድሬ አላቅም። የማመስገኑስ ገብቶኛል አልኳት። የምትደሰቺው ለምንድን ነው ብዬ ጠየቅኳት። የምደሰተው ደግሞ ፈጣሪዬ ስለሚወደኝ ነው የተደሰትኩት። ባይወደኝ ኖሮ ስርቀው ወደ ራሱ አይመልሰኝም ነበር። ተግባባን? ስርቀው ቁርአንን ችላ ማድረግ ሲጀምር እንዲህ ይዞ ወደ ራሱ አይመልሰኝም ነበር። ቢወደኝ ነው የመለሰኝ። ዱንያን ስርዓት ባለው መልኩ ስትመለከቷትና ስትረዷት እንዲህ ነው የምትሆኑት። ስለዚህ ወንድሞችና እህቶች በደንብ አድርጌ አስረግጬ የምነግራችሁ ነገር ይህች እህታችን እናንተ ደረሰብን ከምትሉት አደጋ ወይ ደግሞ ችግር በላይ ነው የደረሰባት ብዬ ነው የማስበው። ነገሮችን ግን የተቀበለችበት መንገድ፣ ማኔጅ ያደረገችበት አካሄድ በጣም ገራሚ ነው። ለእናንተም ደግሞ ትምህርት ይሆናል ብዬ ነው የነገርኳችሁ። የደረሰብህን ችግር ቁጭ አድርግና አላህ ሱብሓነሁ ወተዓላ ያንተን ለቅሶ መስማት ፈልጎ ቢሆንስ? አላህ እኮ እኛ ስንቸገርና ወደሱ ስንመለስ ለኛ ያ ነገር ጠቃሚ ነው የሚሆነው፣ አጅር ነው የምናገኝበት ስንቸገርም ማለት ነው። ምክንያቱም እኛ ሙስሊሞች እንደ ሌሎቹ አይደለንም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እኮ ተናግረዋል። ሌሎች መጽሐፎች ጋር ሄዳችሁ እኮ ብትመለከቱ የሚሰቀል ሁሉ የተረገመ ነው የሚል እንትን ታያላችሁ። በኢስላማችን መታችሁ ግን ብትመለከቱ ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው በጣም እኮ ነው የሚገርመው። ለሙእሚን እኮ በጣም የሚገርም ነገር አለለት አሉ። ለማንም ያልሆነ ነገር ለሙእሚን በአላህ ያመኑ አማኞች አንድ ነገር አላቸው። እሱ ደግሞ አሉ ኢን አሳበሁ ሰራኡ ሸከረ ፈካነ ለሁ ዐለይሂ አጅር ወኢን አሳበሁ ضራኡ ሰበረ ፈካነ ለሁ ዐለይሂ አጅር። መልካም ነገር ሲያጋጥመውና ደስተኛ ሲሆን ፈጣሪውን ያመሰግናል፣ ምስጉን የሆነ ባሪያ ነው። ችግር ሲያጋጥመው ይጽናናል፣ ጽኑ የሆነ የጸና ባሪያ ነው። በቃ መጽናናት የሚችል ባሪያ ነው። አላህ ደግሞ ለመጽናቱም ይከፍለዋል፣ ለማመስገኑም ይከፍለዋል። አላህ ስብሓነሁ ወተዓላ ቁርአን ላይ እኮ ሲናገር ኢነሁ ካነ ዓብደን ሸኩራ ብሎ እኮ የተናገረው። ኢነሁ ካነ ዓብደን ሸኩራ፣ እከሌ እኮ አመስጋኝ ባሪያ ነበር። ለምን? አመስጋኝነትም በጣም አስፈላጊ ስለሆነ። ስለዚህ አሁን ከችግሮች ጋር ተያይዞ ያለውን ነገር እስቲ 3 ነጥቦችን ላስቀምጥላችሁ። ማለት የሰው ልጆች ችግር ሲያጋጥማቸው ወደ ቅድሙ ነጥብ ስመለስላችሁ ይሄን ነገር ሳልቋጭ ማለት ነው። ስለዚህ ወንድሞችና እህቶች ስትጽናኑና ነገሮች ላይ ጸንታችሁ ስታሳልፉ በዱንያ ሚዛን እንኳን ስንመለከት ሰብር ማድረጉን የሚያዋጣችሁ ተስፋ የሚሰጣችሁ ጥሩ ነገርም የሚሰጣችሁም ያ ነገር ነው። ወደዚያ ነገርም እያቀረባችሁ የሚመጣ ወደ ስኬቱም የሚያቀርባችሁም ነገር ሰብር ማድረጉ ነው። በዱንያዊ ሚዛን ያልኳችሁ። ወደ አኺራው ስንመለስ ግን ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ለሙእሚን የሆነው ነገር ለማንም አልሆነም። ለሙእሚን የሆነለት ነገር እሾህ እንኳ ቢወጋው በዚያች እሾህ ውጋት ምክንያት ስለተወጋ ማለት ነው ከአላህ ዘንድ አጅር ያገኝበታል። ካንተ የሚጠበቀው ግን መጽናት ብቻ ነው። ተግባባን? ስለዚህ ችግር ሲደርስብህ አልሐምዱሊላህ ብለህ ትጸናለህ፣ አጅርህም መሸመት ነው። ተግባባን?
ወንድሞችና እህቶች አንድ ሰው ችግር ሲደርስበት በሶስት ነው የሚከፈለው አሉ። የሰው ልጅ ችግር ሲደርስበት በሶስት ይከፈላል። መጽናት የሚባለው ጉዳይ ላይ ነው በሶስት የሚከፈለው። አንደኛው ባሪያ ያልጸና ባሪያ ነው የሚባለው። ያልጸና ወይ ደግሞ ሙጠጅር ነው የሚባለው። የሆነ ሙጠጅር የሆነ መጽናት የማይችል ጽናት የሚጎለው ነጭናጫ ባሪያ ነው የሚባለው የመጀመሪያው ማለት ነው። ሁለተኛው ባሪያ ደግሞ ታጋሽ ባሪያ ነው የሚባለው ወይ ደግሞ ጽኑ የሆነ የጸና ባሪያ ነው፣ ሳቢር ነው የሚባለው። ሰብር የሚያደርግ ማለት ነው። ሶስተኛው ባሪያ ደግሞ አለዚ በለገ መርተበተ ሪዳ ነው የሚባለው። ተግባባን? መርተበተ ሪዳ አይደለም፣ ላ መርተበተ መሐባ ነው የሚሉት። ተግባባን? አንደኛው ሪዳ ነው፣ ሁለተኛው ደግሞ መርተበተ መሐባ ነው ወይ ደግሞ አልፈራህ። እንዴት ነው ይህ ነገር ሚዛኑ? አስተግፊሩላህ اللهم صل وسلم على نبينا محمد لا مرحله الرضا ነው የሪዳ ክፍልፋይ ወይ ደግሞ ከአላህ Subhanahu Wa Ta'ala የሚመጣውን ነገር ጸንቶ ማስተናገድ የሚባለው በሶስት ነው የሚከፈለው ነው ያሉት ዑለሞች። የመጀመሪያው ሰብር ነው መታገስ ብቻ ነው። ሁለተኛው ሪዳ ነው። ሶስተኛው ደግሞ ፈራህ ነው። ሱብሃንአላህ ረስቼው ነበር ይቅርታ። እነኚህ ሶስቱ ናቸው። የመጀመሪያው ምንድነው? ሰብር ማድረግ። በቃ ችግር ደርሶብሃል አይደል? አዎ ሰብር ማድረግ በቃ መታገስ። የሆነ ችግር ሲደርስብህ ትታገሳለህ። ያ ነገር ችግር ሲደርስብህ መታገስ ወደህ የምታደርገው አይደለም፣ አፍንጫህን ተይዘህ ነው የምታደርገው። የማታደርገው ከሆነ ምን ልታመጣ ነው? ምንም አታመጣም። ተግባባን? ባታደርገው የምትቀይረው ነገር የለም። በቃ በሰላምም ቢሆን በግድም ቢሆን ታደርጋለህ፣ መጽናቱም ማለት ነው። አለጸናህ የምትል ከሆነ ገደል መግባትህ ነው፣ አለቀ። ስለዚህ ምንድነው የምታደርገው ማለት ነው? መጽናት የሚባለው ነገር የመጨረሻ ትንሹ ሌቭል ከሚባለው አንዱ ነው። በቃ ያን ነገር ሰብር አድርጎ ማለፍ የሚባለው ከኢማን አንዱ ነው። አንድ ሰው ሰብር ማድረግ ካልቻለስ፣ ሰብር አላደርግም ካለስ፣ ሰብር አላደርግም ካለ ከችግሩ አንጻርና ከአላህ ውሳኔ አንጻር ልዩነት አለው። ውሳኔው ማለት ነው ሁክሙ ልዩነት አለው። የአላህን ውሳኔ የተወሰነበትን ነገር አልቀበልም የማለት ነገር ከታየበት ከእስልምና እስከ መውጣት ድረስ ነው፣ ከወንጀልነትም አልፎ ማለት ነው። ከአላህ የተላለፈን ውሳኔ አልቀበልም ማለትም ሰኸጥ የሚባለው ደረጃ ሰኸጥ ያደረገው በደረሰበት ችግር ላይ ሳይሆን ሹፍ በደረሰበት ችግር ልክ ላይ ሳይሆን ባደረሰው አምላክ ላይ ወይ ደግሞ ያን ነገር የወሰነብኝ አምላኬ ስለሆነ ብሎ ከአምላኩ ጋር ግብግብ ከያዘ ያ ሌላ ችግር ነው ማለት ነው። ወላኪን የደረሰበት ነገር በጣም ከከበደውና ያን ነገር እንትን ማድረግ ካልቻለ ከአላህ ዘንድ አጅር ማግኘት አይታሰብም። ምክንያቱም በሰብር ስላልተቀበለው ማለት ነው። ኃጢያቱ ግን እንደ መጀመሪያው አይደለም። ያን ያክል ከባድ ባይባልም አጅር ግን አይታሰብም ማለት ነው። ምክንያቱም ስላልጸና። ወላኪን የጸና ባሪያ እስከተባለ አጅር አለው። ሁለተኛ ደረጃ ደግሞ ሪዳ ነው የሚባለው። ሪዳ ማለት አልሐምዱሊላህ አላህ የወሰነው ነገር ነው የሆነው። አልሐምዱሊላህ አላህ ወስኖት የለ እንዴ? አዎ እንኳን ወሰነብኝ خلاص። ይሄ ምንድነው? አላህ የወሰነውን ነገር የአላህን ውሳኔ በጸጋ መቀበልና በደስታ መቀበል ማለት ነው። ተግባባን? የአላህን ውሳኔ ያ የተደረገበትን ነገር የደረሰበትን ነገር በደስታ መቀበል ነው ሪዳ የሚባለው። ራዲ خلاص የደረሰበትን ነገር በደስታ የተቀበለው። ሶስተኛው ደግሞ መርተበተል ፈራህ ነው የሚባለው። የደስታ ደረጃ ነው የሚባለው። የመጨረሻ ቶፕ ሌቭል ማለት ይሄኛው ነው። አላህ Subhanahu Wa Ta'ala የሆነ ነገር ወሰነብህ። እንዲሁ እስቲ ምሳሌ ላድርግ። ወንድማችን ጃቢር አላህ አይበልበትና የሆነን መኪና ገዛ ማለት መግዛቱን አይደለም አይበልበትም ብላችሁ የሚደርሰው መጨረሻ ላይ ይደርሳል ብዬ የምነግራችሁ ነገር ነው። መኪና መግዛት አይደለም ፋብሪካውን ማቋቋም አላህ ይበልለት ኢንሻአላህ ተዓላ በሐላል በመልካም ነገር። የሆነ ነገር ሰራና ያን የሰራውን ነገር እንዲው አይበልበትና የሆነ ቀን ላይ ከነበሩት 100 መኪኖች መካከል አንዱ መኪና ተቃጠለ። አላህ ያድርስበትና ያ መኪና
ብዙ ጊዜ ሰሃቦች ናቸው የደረሱት ይባላል። ያ ነገር ሲደርስ እንኳን ደረሰ ብሎ መቀበል በደስታ በቃ እንኳን ደረሰ። ለምን ሲባል ባይበጀኝ ነው የተቀበለኝ፣ ያኛውን የወሰደብኝ ባይበጀኝ ነው። የሚበጀኝ ነገር ይሄ የቀረልኝ ነገር ነው ወይ ደግሞ አሁን የመጣብኝ ነገር ነው። ታመም አይደለም እንኳን ታመምኩ። ለምን በመታመሚያ ውስጥ ያስቀመጠልኝ ነገር እሱ ነው የሚያውቀው። አላህ የወሰነልኝ ነገርማ ደስታ እኮ ነው ብሎ በደስታ አላህ የወሰነለትን ነገር ከራሱ ውሳኔ በላይ አስበልጦ መውደድ ወይ ደግሞ ከራሱ ፍላጎት በላይ አስበልጦ መውደድ፣ ያ ነገር የመጨረሻ የኢሕሳን ሊብል ነው የሚባለው። ኢሕሳን ደረጃ ላይ መድረስ ነው የሚባለው። አላህን አን ተዕቡድ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። አላህን ስትገዛው ልክ ፊት ለፊት መመልከት እየተመለከትከው እንዳለህ አድርገህ መገዛት አይደለ? ይሄኛውም እኮ ልክ ራስህ የወሰንከውና የፈለግከውን ነገር እያየኸው ተደርምሶብህ ማለት ነው። እንዴ አላህ የወሰነው ነገር 100% ከኔ ውሳኔ ይሻላል ብለህ እርግጠኛ ሆነህ በአላህ ውሳኔ እርግጠኛ ነው የሆንከው። ስለዚህ ያንተ አጅር ሌላ ሌቭል ውስጥ ነው የምትገባው ማለት ነው። ሌላ ዓለም ውስጥ ነው ያለው ያንተ አጅር ከሌሎች አንጻር አይደለም የሚታየው። ስለዚህ ወንድሞች የደረሰ ነገር መድረሱ ላይ ቀር የሆነ ጊዜ ዓልይ ብን አቢ ጣሊብ ረዲየላሁ ዐንሁ ደረሰበት የሚባል አንድ ቂሳ ልንገራችሁ እስቲ በዚሁ አጋጣሚ። ዓልይ ረዲየላሁ ዐንሁ መስጂድ መግባት ፈለገና ልክ ወደ መስጂድ ሲገባ መስጂዱ ፊት ለፊት የሆነን ሰው ግመል ጠብቅልኝ ብሎ ገመዱን አስረከበ ይባላል። ማለት ግመሉን አስረከበው ይባላል። ተግባባን? ይሄ ቂሳ ነው እንጂ ሐዲስ አይመስለኝም። ግመሉን አስረክቦት ገባ ወደ መስጂድ። ልክ እሳቸው ግመሉን የሰጡት ግለሰብ የለም። ዓልይ ደግሞ ከመስጂድ ሲወጡ ለግመሉ ያጅ ወይ ደግሞ ለልጁ ለመስጠት ያሰቡት 3 ዲርሃም ነበር ይባላል። 3ቷን ዲርሃም በቃ ወደ ራሳቸው መለሱትና ገበያ ውስጥ ሲሄዱ ግመላቸውን አዩ። እንዴ ግመሌ ብለው ሄደው ጠየቁ። እንዴ ይሄንን ግመል የኔ እኮ ነው ብለው ሲጠይቁ እኔ እኮ የሆነ ሰው ሸጠውልኝ ነው። በስንት ሸጠልህ ሲሉት በ3 ዲርሃም ነው የሸጠልኝ ብሎ መለሰላቸው ይባላል። ወይ በሐላል የመጣለትን በሐራም መለሰ እንዴ በሚል መለሱት ይባላል። እሳቸው ረዲየላሁ ዐንሁ ማለት እሳቸው ነይተው የወጡት 3ቱን ዲርሃም ነበር። 3ቱን ዲርሃም እኮ በባሌም በቦሌም መጥቶለታል እኮ፣ ግን በባሌ ሳይሆን በቦሌ ነው የመጣለት። ይሄኛው በምን በኩል በአቋራጭ በኩል ነው የመጣለት። አቋራጯ ግን አላህን የምታስቆጣ መንገድ ነበረች ማለት ነው። ተግባባን? ምን ልላችሁ ፈልጌ ነው፣ በሐላል ያላገኛችሁትን ነገር በሐራም የምታገኙትም አላህ ካልፈቀደላችሁ፣ በሐራም የምታገኙትን ነገር ደግሞ በሐላልም አላህ ያስገኝላችኋል። ይሄንን ከወሰንን ሰው ሁላ የሪባ ቤት ውስጥ ባልኖረ ነበር። ሁላችንም በሪባ ንብረት ላይ ባልተስገበገብን ነበር። የሰራነው ነገር በበቃን ነበር። ስንት ወንድሞቻችን እየሞቱ አይደለ እንዴ? ወንድማችን ሞቶ እኮ ቀብሩ ላይ ቆመን እኮ ነው አይደል ስለ ውርሱ የምንጣላው። ተግባባን? ስለዚህ ወንድሞችና እህቶች የዱንያን ጉዳይ ለመረዳት ብዙ መፈላሰፍ አይጠበቅብንም። ቁርአንን ማንበብና ስለ ቁርአን ማወቅ ብቻ በቂ ነው። በጣም ቆየሁባችሁ፣ አረዘምኩባችሁ። ከዚህ በላይ ከቆየው ደግሞ ስለሚሰለቻችሁ ወንድሞችና እህቶች ሳልሰለቻችሁ ላቁም። ባረከላሁ ፊኩም። ቅድም ያነሳሁትን ነጥብ ደግሞ ልቋጭላችሁና ቅድም እንትን ያልኩትን ነጥብ ስለ ተውሂድ ጉዳይ ያልኩትን ነጥብ አላህ ሱብሓነሁ ወተዓላ እዚህ ምድር ላይ ያለውን አንዲትንም ቅጠል እንኳን አልፈጠረም። የራሱን ብቸኝነት፣ የራሱን ሀያልነት፣ የራሱን ቻይነት፣ የራሱን አምላክነት ለመግለጽ ካልሆነ በስተቀር የትኛውም ነገር የተሰራው አላህ ሱብሓነሁ ወተዓላ የትኛውንም ነገር ያስገኘው እኔንም አሁን ያስነገረኝ የራሱን አምላክነት ሊያስመሰክር ነው። ሐታ ሌሎች እሱን የካዱት ባሮቹ እንኳን እሱን ሲክዱ እኮ እሱ ቁርአን ላይ የተናገረው ንግግሩን እያጸኑትና እያጸደቁት እኮ ነው። ምክንያቱም አላህ ቁርአን ላይ ነግሮናል። ተደፍኗል፣ ልባቸው ተደፍኗል። በመረጡት ጥመት በፈለጉት ጥመት ጠመው ገደል ገብተዋል ብሎ ስለነገረን የንግግሩ ማስረጃ ስለሆኑልም ማለት ነው። ስለዚህ ወንድሞችና እህቶች ምድር የተፈጠረችው የሰው ልጅ የተፈጠረው አላህ ሱብሓነሁ ወተዓላ ዓለምን ያስገኘው ቁርአን የመጣው ነቢያቶች የተላኩት ዓለም ራሱ የተፈጠረችው ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለውን ነገር ለማጽናት ነው። ላኢላሃ ኢላላህ ከምንም ነገር በፊት ነው። ላኢላሃ ኢላላህ ከምንም ነገር ኋላ ያለ ምንም ነገር እሱም መቅደም የማይችል ምንም ነገር ከሱ በላይ ወደኛም መቅረብ የሌለበት ከምንም ነገር በላይ መግዘፍም ያለበት
ከምንም ነገር በላይ ሊሰራም ያለበት ትልቁ መስመራችን ነው፣ ትልቁ መንገዳችን ነው፣ ሁላችንም ያገናኘን ትልቁ መስመራችን ነው ላኢላሃ ኢላላህ ማለት። የአቂዳን ጉዳይ ቀለል አድርገው ለሚያዩ ወንድሞችና እህቶች እባካችሁ የተፈጠርነው ለምንም አይደለም። የተፈጠርነው ለማግባትም አይደለም እኮ። ስንፈጠር ለማግባት አይደለም፣ ስናገባም አላማችን ለማግባት አይደለም። ላ ነብዩ የነገሩን አላማ አለ። ተዘወጁል ወሉደል ወዱድ ነው ያሉን። በደንብ አድርጋ የምትወልድላችሁን ፈልጋችሁ አግቡ ነው ያሉት። እንደ ወላድ የሆነችን አግቡ፣ ወላድም የሆነችዋን አግቡ አሉ። እሱን ነገር ለመተግበር ነው የምናገባው። የምንኖረው ለአላህ ስንል፣ የምንሞተው ለአላህ ስንል። ቁል ኢነ ሰላቲ ወኑሱኪ ወማሕያየ ወመማቲ ሊላሂ ረቢል ዓለሚን። ዱንያን ለመረዳት እስቲ፣ ስለ ተውሂድ ጉዳይ ለመረዳት እስቲ አንድ የሆነ እንትን ልጠቀም ወንድሞቼ። አላህ ቁርአን ላይ ምን ይላል መሰላችሁ? ሁወ አለዚ ኸለቀ ለኩም ማ ፊል አርድ ጀሚዓ። አላህ ሱብሓነሁ ወተዓላ በምድር ላይ ያለውን የትኛውንም ነገር ለእናንተን የፈጠረላችኋል። ለማ ለሰው ልጆች። እኛን ታዲያ ለምንድን ነው የፈጠረን? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሊገዙኝ እንጂ አልፈጠርኩም። በተዘዋዋሪ ሁሉም ነገር የተፈጠረው አምላክን ለማምለክ ነው ማለት ነው። እንተሃል አምር خلاص። ይሄ ነው ጉዳዩ፣ መደምደሚያው ይሄ ነው። ወደ መጨረሻው ሄደን ስንመለከት እኮ አላህ የኛን ህይወት ምን ያህል ወደኛ ህይወት አላህን ሱብሓነሁ ወተዓላ የአላህን ንግግር የአላህን ትእዛዝ ማስገባት እንዳለብን ሲገልጽልን እኮ ቁል ኢነ ሰላቲ ወኑሱኪ ወማሕያየ ወመማቲ። ከዚህ በላይ ታዲያ ምን እንዲለን ነው የፈለግነው? ቁል በል ሙሐመድ ሆይ ኢነ ሰላቲ ስግደቴ፣ ወኑሱኪ እርዴ የማርደው ነገር የምሰግደው በአጠቃላይ፣ ወማሕያየ ኑሮዬ አለ ህይወቴ በአጠቃላይ የምኖርበት አካሄድ ብትል፣ ትምህርቱን ብትል፣ ንብረቱን ብትል፣ ምኑን ብትል፣ እንዲያው በዚህም አላበቃም። ወመማቲ ሞቴም ጭምር ሊላሂ ረቢል ዓለሚን የዓለማት ሁሉ ፈጣሪና አስገኘ የሆነውን አምላክ ብቸኛ መመለክ የሚገባውን አምላክ ለአላህ ብቻና ብቻ ነው። ላ ሸሪከ ለህ። አላህ ደግሞ አከለበትና ምን አለ? ላ ሸሪከ ለህ። ይሄን ነገር ሳደርግ ደግሞ አለ ህይወቴን በአጠቃላይ ለአላህ አሳልፌ ሰጥ፣ ለአላህ ብዬ ስኖር፣ ለአላህ ብዬ ስሞት፣ እኔም ምኖርለትም መሞቴ ውስጥም እኔም መግደል ውስጥም አንድም አካል ሊጋራ አይችልም ከአላህ በስተቀር። አላህ ብቻ ነው የሚያኖረኝ፣ አላህ ብቻ ነው የሚገለኝ፣ አላህ ብቻ ነው የሚመለከው፣ ለአላህ ብቻ ነው የምኖረው፣ ለአላህ ብቻ ነው የምሞተው። خلاص በአጠቃላይ ሰብሰብ አድርገን ህይወታችንን የላ ኢላሃ ኢላላህ መተግበሪያ ሜዳ መሆን አለብን ማለት ነው። ህይወታችን ያ መሆን አለበት። ያን ሁላችሁ የሚፈልገው ላ ሸሪከ ለሁ የሚለው አያ ደግሞ የታከለበት ምክንያት የሽርክ ነገር ምን ያክል ከባድ እንደሆነ ለማስጠንቀቅ ነው። ሽርክ ማለት ደግሞ ከአላህ ውጭ ያለውን የትኛውንም አካል ነብዩም እንኳ ቢሆኑ ላ ነብዩም ሙርሰል ወላ መለኩም ሙቀረብ ቀረብ ያሉ ትላላቅ መልአኮች አሉ አይደል እንዴ? ትላላቅ መልአኮች እኮ አሉ። እንደነ ጅብሪል ያሉ፣ እንደነ ሚካኤል ያሉ፣ እንደነ ኢስራፊል ያሉ፣ እንደነ መለኩል መውት ያሉ፣ እንደነ ነኪርና ሙንከር ያሉ እነኚህ ብዙ መልአኮችን እናውቃለን። እነ ሪድዋንና ማሊክን እነኚህም በአጠቃላይ የአላህ ባሮች ናቸው። ከአላህ ነገሮችን የሚከጅሉ፣ አላህን የሚለምኑ፣ ለአላህ የሚዋደቁ፣ ለአላህ የሚሰግዱ፣ ለአላህ የሚያጎበድዱ ባሮቹ ናቸው። ከኛ የሚጠበቀው ደግሞ እነሱ የሰገዱለት፣ ያጎበደዱለት፣ ያለቀሱለት፣ የለመኑት በብቸኝነት ያመለኩትን አምላክ ሰግደን አጎንብሰን ማምለክ ነው። ላ ሸሪከ ለሁ የሚለውም ያ ነው። መለመን ስንፈልግ ማንም ጋር አለመሄድ። ማጋ ነው የምንሄደው? ረብል ዒዘቲ ወልጀላል አለ እኮ። እኔ ጋር ሽምግልና ይዛችሁ ነው ብሎ አላህ ሱብሓነሁ ወተዓላ ተናግሯል? አልተናገረም። እንዲሁም ሽምግልና ይዘን እንሄዳለን ያሉ ሰዎችን ነው የተቆጣቸው ቁርአን ላይ ሲናገር። ኢላ ሊዩቀሪቡና ኢለላሂ ዙልፋ ብለው እንደሚዘላብዱ ነው የተናገረው። እንዲያው ለሽምግልና ብለን እንጂ እኮ ልናመልካቸው ፈልገን አይደለም የሚልን ትርክት ነው የሚያቀርቡት አለ። የሚናገሩት ነገር ደግሞ ውሸት ነው ብሎ አክሎ ነገረን ማለት ነው። ስለዚህ ወንድሞችና እህቶች ላ ሸሪከ ለህ ያችን ቃል ውሰዷት በደንብ አድርጋችሁ። በህይወታችሁ ውስጥ ላ ሸሪከ ለህ የሚለውን ነገር ካስገባችሁ፣ በህይወታችሁ ረበል ዒዘቲ ወልጀላልን ላ ሸሪከ ለክ ብላችሁ ካመለካችሁ ማንንም አትፈሩም። ወላሂ ልዓዚም ወላሂ ማንም አያስፈራችሁ። ላ ጨለማው አያስፈራችሁ፣ ላ እንስሳው አያስፈራችሁ፣ ላ የሰው ልጅ አያስፈራችሁ። የሰው ልጆች ሁላ
ባይናችሁ ትንኝ ሆነው ነው የሚታዩአችሁ خلاص ታከብራላችሁ አው ሰዎችን ታከብራላችሁ መፍራት የሚባለውን ግን ረብል ዒዘቲ ወልጀላል ከልባችሁ እንዳለ ነቅሎ ነው የሚያወጣላችሁ ማለት ነው ስለዚህ ወንድሞችና እህቶች አላህን መገዛት ብሎ ማለት በብቸኝነት እሱን ማምለክ ነው በብቸኝነት እሱን መለመን ነው በብቸኝነት ለሱ መስገድ ነው በብቸኝነት እሱን ማወደስ ነው ነቢያቶችን እንወዳለን ነዓም እንወዳለን تلك الرسل فضلنا بعضهم على بعض منهم من الله سبحانه وتعالى تلك الرسل فضلنا بعضهم على بعض منهم من قصصنا عليك ومنهم من لم نقص عليك ነቢያቶችን እኮ ስለነሱ ላንተ ነግረናል ከነሱ መሐከል ከፊሎቹን ላንተ ጠቅሰንልሃል የተጠቀሱልን ነቢያቶች 25 ናቸው እኛ በደንብ አድርገን ስማቸውን የምናውቃቸው آدم إدريس نوح هود صالح إبراهيم لوط إسماعيل إسحاق يعقوب يوسف أيوب شعيب موسى هارون ذو الكفل داود سليمان إلياس يسع يونس زكريا يحيى موسى محمد يحيى موسى عيسى محمد ناتشو እነኚህ 25ቱ ነቢያቶች በደንብ አድርገን የምናውቃቸው ናቸው ከነኚሁ አምስቱ ደግሞ አላህ Subhanahu Wa Ta'ala የመረጣቸው ምርጡ ትላልቅ አምስቱ ነቢያቶች ደግሞ አሉ እነማ እነ ኑህ እነ ኢብራሂም እነ ነብዩላህ ዒሳ እነ ነቢ ሙሳና ነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም እነኚህ አምስቱ فاصبر كما صبر اولو العزم من الرسل يا الله سبحانه وتعالى ካንተ ቀደም የነበሩት ኡሉል ዐዝሞች የቁርጠኛነት ባለቤት የሆኑት ቆራጦቹ ነቢያቶች በቆራጥነት የተወሱት ነቢያቶች አምስቱ ናቸው ኑህ ኢብራሂም ዒሳ ሙሳና ሙሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂም አጅመዒን እነኚህ ነቢያቶች ከሌሎች ነቢያቶች ይልቃሉ ከዚያ በኋላ ደግሞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ስመጣ ደግሞ እሳቸው ሊዋ አልሐምድ አላህ Subhanahu Wa Ta'ala በነገው ትልቁን ሽምግልና ስለሰጣቸው የመጨረሻና መደምደሚያ ነብይ ስላደረጋቸው ከሁሉም አልቋቸዋል ረብል ዒዘቲ ወልጀላል ከወንድሞቻቸው ከነነብዩላህ ዒሳ ከነነብዩላህ ሙሳ ከነነብዩላህ ኢብራሂም ረብል ዒዘቲ ወልጀላል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላቃቸው ለምን የመደምደሚያው ነብይ ስለሆኑ ሰለላሁ ዐለይሂ ወሰለም አንድ ሌላኛው ደግሞ ሊዋ አልሐምድ ለሳቸው ስለሰጣቸው አላህ ነገ የሚመሰገንበትን ባንዲራ የሚይዙት እሳቸው ናቸው የምስጋናውን ባንዲራ ተሸካሚ ማለት ነው ዐለይሂ ሰላቱ ወሰላም ስለዚህ ወንድሞችና እህቶች እነኚህ ነቢያቶችን እናከብራቸዋለን እንወዳቸዋለን አላህ ነገ ምልጃቸውን እንዲሰጠን እንለምናለን ማንን ነው የምንለምነው ያን ራሱ አላህን ነው የምንለምነው እንጂ ነብዩን አይደለም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን እኮ ነግረዋል እኮ እሳቸው ቁል اللهم شفعه في يكون ያሉት እንዴ አላህን ስትለምን አላህ ሆይ ነብዩን ነገ በኔ ላይ ምልጃን እንዲገቡ አማላጄ እንዲሆኑ ነገ በኔ ላይ እርዳኝ ብለህ ዱዓ አድርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ያ ብቻ አይደለም በነገራችን ላይ አላህ ቁርአን ላይ ሲናገር ولا تنفع الشفاعة عنده الا لمن اذن له አላህ ከፈቀደለት ባሪያ ውጭ ለማንም ምልጃ የሚባል ነገር አይቻልም ማለት አላህ Subhanahu Wa Ta'ala እኮ ነገ ባሮቹን በአጠቃላይ እኮ ይጠይቃቸዋል ማንም ሰው ወጥቶ እስቲ ምልጃ ይቁም ብሎ ማንም ወጥቶ መቆም አይችልም ከማ በስተቀር አላህ ከፈቀደለት ባሮቹ በስተቀር አላህ ይፈቅድላቸዋል አው ወጥተው ይቆማሉ አላህ ይፈቅድላቸውም አው ነብዩ መሐመድንም ጭምር ማንም ባሪያ ከአላህ ፍቃድ ውጭ ማንም ምልጃ ሊቆም አይችልም ምልጃ የሚያስቆመው አምላክ እያለ ምልጃ የሚቆመውን ባሪያ መለመን ደግሞ ሎጂክም አይደለም ከሎጂክ አንፃርም ካየን ኢስላምም አይደለም ከኢስላም አንፃር ካየን ጤነኛነትም አይደለም ከጤነኛነት አንፃርም ካየን የሚፈቅደው አምላክ እያለ የሚያስፈቅደውን አስፈቃጁን መለመን ማለት ነው ስለዚህ ወንድሞችና እህቶች ተውሂድ ማለት ይሄ ነው ወደ አላህ Subhanahu Wa Ta'ala የሚጣሩት ነቢያቶችን በአጠቃላይ የተጣሩትም ወደዚህ ተውሂድ ነው በብቸኝነት አላህን ወደ ማምለክ ነው ጨርሻለሁ ወንድሞቼና እህቶቼ ረጅም ሰዓት ቆየሁባችሁ እኔ ጋም ሰዓቱ ሄዷል በዚሁ ልቋጭ السلام عليكم ورحمة الله وبركاته سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك جزاك الله خير الله يحفظك آمين اللهم آمين وإياكم جزاك الله خيرا أستاذنا
ወንድሞቼና እህቶቼ ብትቀጥል ደስ ይላል የሚል ኮመንቶችን እያየሁ ነው። አንደኛ ነገር ለራሴም ደክሞኛል፣ መቀጠል አልችልም። አንድ ይሄ ነው። ሁለተኛ ነገር ደግሞ የእንቅልፍ ሰዓት ደርሷል እኛ ጋር። ለዚያ ነው ማስፈቀድ ግዴታ የሆነብኝ ማለት ነው። እቺን የተናገርኳትን እስቲ አላህ በረካ ያድርጋት። እኔም ለአላህ ብዬ የተናገርኩ እናንተም ደግሞ ለአላህ ብላችሁ ተቀብላችሁ የምትተገብሩ ያድርጋችሁ ያድርገን እላችኋለሁ። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ከፈቀዳችሁልኝ ልውጣ እህት አሲያ፣ እንዲሁም ሌሎች ወንድሞችና እህቶችም ወንድም ጃቢርም ተመልሷል መሰለኝ። ከፈቀዳችሁልኝ ልውጣ። ሰላም አለይኩም ኡስታዚ ጀዛከላህ ኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ አላህ ይቀበሉት፣ አላህ ይጠብቁት። ወኢያክ ወንድሜ ጃቢር ከዚህ በኋላ ይሄዱ። አይ ከዚህ በኋላ ይሄዱ። እኔ የፈትዋ ጥያቄ ያስተናግዳለሁ፣ ይጠይቁ፣ ፈትዋ መልሳለሁ። አብሽር አብሽር፣ ችግር የለውም ሐቢቢ። በነገራችን ላይ ቅድም ትናንትና መሰለኝ የምፈራው ምናምን ስትል ሰማው መሰለኝ። እኔ ምን ነው የሚፈራው? እስቲ አላህን ፍሩ እንጂ ምን ነው የሚያስፈራው? በነገራችን ላይ መፍራትማ ከክብር አንፃር ገብቶኛል። ቢሆንም ማለት ነው በእድሜ በለጥኳችሁ እንጂ እኮ በነገራችን ላይ በምንም ብዙም አንራራቅም። ወላሂ በእድሜ ልበልጣችሁ እችላለሁ፣ እበልጣችኋለሁ ብዬም አስባለሁ። ስለዚህ ወንድሞችና እህቶች ምንም የሚያስፈራ ነገር የለም። በእድሜም ስላችሁ ደግሞ ወንድሜ ጃቢር አርቃችሁ አታስቡት። 32 ዓመቴ ነው አሁን፣ ተግባባን። 32 ዓመቴ ስለሆነ ያው እንደ ወጣትን ብታስቡኝም መልካም ነው ለማለት ያክል እንዳልከብዳችሁ ብዬ ነው ወንድሞቼ። ባረከላሁ ፊክ። እሺ እንትን ጃቢር ተቋርጦበታል መሰለኝ። አይ ተመልሷል። አሁን ማይኩ ክፍት ነው። እሺ ሳትወጣ ግን አንድ ጥያቄ እስቲ ወገኖቻችን ቢጠይቁህና ከዛ ብትወጣ አሪፍ ነበር ኡስታዝ። አብሽሩ፣ ችግር የለውም። አጭር ጥያቄ ከሆነ ለመመለስ ሞክራለሁ። የማላቀው ነገር ከሆነ ደግሞ እኔ አልሐምዱሊላህ ችግር የለብኝም። አላውቅም ምን ብዬ ነው የማልፈው? አለማወቋም በጣም ሰፋ ያለች ስለሆነች እኔ ጋር አለችም። ጥያቄው ፈትዋ አይሁን፣ ብቻ ፈትዋ አይሁን። ምክንያቱም እኔ ፈትዋ አልሰጥም። ክርስቲያን ወገን ነው ኡስታዝ። እሺ ክርስቲያን ከሆነ ችግር የለውም። እነሱ ፈትዋን ቢጠይቁ ችግር የለውም። ዲ ዮሐንስ ነው። ቀጥል ሚዩት